امروت تعال ودي تبي مي روت ገብተሻል ሚዩት ከፍተሽ ታወሪያለሽ ያቀያለሽ ሩት ወጣች ኦኬ ክርስቲያኖች ካላችሁ አንዳንድ አሳዩና ተቀባላችሁ ማለት ነው ጥያቄ ካላችሁ እሺ አቢሉ ስልጤው ጥያቄ አለ አቢሉ ስልጤው ናቸማ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኔ እንኳን ጥያቄ ብዙም የለኝም እያዳመጥኩ ነው እንትን እኔ መማር ፈልጋለሁ በነጽር ማለት ከዚህ በፊት ሜሴንጀር ላይ ጽፌ ነበር የት እንደሆነ አልነገራችሁም ብዙ ደረሳ እንዳላችሁ አውቃለሁ ከዚህ በፊት ሙቪ ሚዲያ ስታወስ ነበር ኦኬ ስልክህን ለስሚዞ በውስጥ ላክለት ስሚዞ እዚህ በትልቁ ያለው በውስጥ ላክለት አልተደራረጉና ስልክህን ላክለትና ከዛ በኋላ ለአድሚኖች አድ እንዲያደርጉ ይደረጋል እዛ ማለት ነው ግሩፑ ላይ አይ ቲንክ 15ኛ ዙር ምዝገባ ቅዳሜ ያልቃል ቀጣይ ቅዳሜ የፊታችን የሚቀጥለው ሳምንት ኢንሻአላህ ከዛ በኋላ ግን ትንሽ ይቆያል 16ኛ ዙር ይቆያል እና ቶሎ ብለህ ግባ ሳያመልጥ ማለት ነው አሁኑኑ አዳድርገውና በውስጥ መስመር አውራው ኢንሻአላህ በቃሽ ከኔታቸውን አላ ሻዳም ታላ ለጥያቄ ላለው ሰለካለ እሺ እናመሰግናለን ሌላ ጥያቄ ያለው ሰው ካለ አንዳንድ ወጣታች አሳዩን ከሰርም አለችልህ ሀዊ ትመዘግባለች ከፈለክ ማለት ነው የምትፈልጉ ልጆች ከስራ አውሯት እሷን አለ ጥያቄ ያላችሁ ልጆች አንዳንድ አሳዩ አይ ቲንክ ክርስቲያኖች ካሉ ለነሱ ቦታውን እንለቃለን ግን እስከዛ ድረስ ደግሞ ሙስሊሞች ጥያቄያችሁን እናስተናግድ እሰማለሁ አይደል ባይዘወይ አዎ ይሰማል ኡስታዝ አፈን ቋንቋ መማር ፈልጌ ነበር ግዴታ መጨረስ ግዴታ ነው ምንድነው ያደረገው ቁጥር 5 ላይ ነው እርሱም እነሆ አለ ወደዚህ ስፍራ አትቅረብ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከግራ አውጣ አለው ይላል የተቀደሰች መሬት ናትና ያለው ማን ነው ሲና የነበረበትን ቦታ ነው ይሄን ሁሉም ከንትኖች ይስማማሉ ሁሉም ክርስቲያኖች ይስማማሉ ሲና የሚባል ቦታ ላይ ነው ይሄ ነገር የሆነው የተቀደሰች መሬት ናትና አለው ማን ነው የተቀደሰች መሬት ያላት ሲና የት ናት ለሚለው ነገር ደግሞ ኤፌስ ማን ነው ገላትያ ምዕራፍ 4 ላይ ታገኘዋለህ ገላትያ ምዕራፍ 4 ቁጥር 25 ላይ ነው ይቺ አጋር በአረብ ምድር ያለችው ደብረ ሲና ናት አለ በአረብ ምድር ያለችው ደብረ ሲና ደብር ማለት በግዕዝ ተራራ ማለት ነው ማውንቴን ኦፍ ሲና ነው የሚለው እንግሊዝኛው ብትመለከተው ደብር ማለት ነው አድባር ማለት ደግሞ ተራሮች ማለት ነው ልክ አውጋር ማለት ምንድነው ኮረብታ እንደምትለው ማለት ነው በግዕዝ ስለዚህ ደብረ ሲና ማለት የሲና ተራራ ማለት ነው ትርጉሙ ከፈለክ ማውንቴን ኦፍ ሲና ነው የሚለው እንግሊዝኛው ማለት ነው ስለዚህ ገላትያ ምዕራፍ 4 ቁጥር 25 ላይ ደብረ ሲና የት ነው ያለችው አለ ማሜ ድገምልኝ በአረብ ምድር ያለችው እስቲ ድገምልኝ ሳውዲ በምን ያለችው ነው የሚለው መጽሐፉ በአረብ ምድር ያለችው ደብረ ሲና ናት ይላል አረብ ሲባል ግን ሳውዲን የሚያካትተው ሁሉ ብዙ እኮ በአረብ ምድር ነው የሚላቸው አሁን ደብረ ሲና ትክክለኛው የሲና ተራራ የተገኘው እዛ ነው ራሱ አርኪኦሎጂካሊ ነው አሁን አረብ የሚለውን ቃል ከወሰድ ነው ለምሳሌ ግብጽም እኮ አረብ ልትባል ትችላለች አይ አይደለም በዛን ሰዓት አይደለች ኮፕቲክ ናቸው እነሱ ኦኬ አሁን አረብ የተባሉት ሰሜን አፍሪካ ምናምን የምትላቸው አረባይዝድ የሆኑ ናቸው ማለትም ሙአረብ ሆነው ማለት ነው ሙአረብ ሆነው እንትን ያሉ ናቸው እኔ ማወራልህ ስለ ኦሪጂናል አረብ ነው ማወራልህ ሲና መጀመሪያውን ከመነሻውኑ አርኪኦሎጂካሊ ሲገኝ ሲና ነው ሳውዲ አረቢያ ነው የተገኘው ሲና ሰይርና ፋራን የሚባሉት ሶስቱም ያሉት እዛ ውስጥ ናቸው ለሙሴም ህግን የሰጠው እዛ ቦታ ላይ ነው የተቀደሰች መሬት ናትና የተባለችው እሷ ቦታ ላይ ናት ኢሳይያስ ምዕራፍ 21 ቁጥር 13 እስከ 17 በተመለከተው ስለ አረብ የተነገረ ሸክም አለ ከዛ እናንተ የድዳን ሰዎች ሆይ
በምንድነው የሸሹትን ሰዎች ተቀበሉዋል። ከተለጠጠ ሰይፍ ሸሽተዋልናል። ስለ ረሱል ሰለላሁ ዐለይሂ ወሰለም ሂጅራ ነው የሚያወራው፣ ወደ መዲና የሄዱበትን። ትንቢተ ኢሳይያስ ምዕራፍ 21 ከቁጥር 13 እስከ 17 ድረስ ያለው ማለት ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ እስማኤል በፓራን ምድረ በዳ ተቀመጠ ይላል። በፓራን ምድረ በዳ ተቀመጠ ይላል። አረብ ማለት በዕብራይስጥ ምድረ በዳ ማለት ነው። በምድረ በዳ ተቀመጠሃል። ፓራን የት ነው ያለው ሲባል ሳውዲ አረቢያ ነው ያለው። ዕንባቆም 3:3 ላይ ደግሞ ቅዱሱ ከፓራን ተራራ ይመጣላል። ቅዱሱ ሂስ ሆሊ ዋን የእርሱ ቅዱስ የአምላክ ቅዱስ ይመጣላል ይመጣል አለ። ብዙዎች አሁን ይህንን ለኢየሱስ ነው የሚሰጡት። ራሱ ይመጣል የተባለው ለምን ስትላቸው ግብፅ ሄዶ ነበር ሕፃን ሆኖ ሲመለስ ነው ትንቢቱ የተፈጸመው ይላሉ። ግን አያስኬድም። ሳውዲ አረቢያ ገብቶ ነበር ወይ ኢየሱስ? ማስረጃ አለ ወይ? የታሪክ ማስረጃ አለ? ይህንትን ማስረጃ ላይ የላቸውም። ራሱ ኖርማል ማለት ነው። እና ከዛ አንጻር ማየት ይቻላል ነው ለማለት የፈለግኩት። አረብ የሚለው ኦሪጂናሊ የሚያመለክተው ፔትራ አረቢያን ፔንሱላ መካና መዲናን የሚያጠቃልለው እነ የመንን የሚያጠቃልል ነገር የነበረ ነው። በተረፈ ኮፕቲክ ግብጾች አልጄሪያ እና ቱኒዚያ ምናምን የምትላቸው አልጄሪያ የምትባለው ነገር ሂፖ የሚባል ሀገር ነው። ካርቴጅ ነው አይደል? ቱኒዚያ እኮ ካርቴጅ ናት ራሱ። ሊቢያ ነው። ሞሮኮ ነው። ሰው በአጠቃላይ አረባይዝድ ሲሆንና መዋረብ ስለሆነ ነው እንጂ ኦሪጂናሊ እንደዛ አይደለም። ባርበሪያኖች ናቸው አይደል? ባርበሮች ናቸው እኮ በርበር የሚባሉት እነሱ። እንደዛ ካሰብክማ ፍልስጤማውያንም እኮ አረብ ናቸው ልንላቸው ነው ትንሽ ቆይተን። የጆርዳንንም አረቦች ናቸው ልንል ነው ትንሽ ቆይተን ራሱ። እና አዘርባጃንም እንደዛው እነ አዘርባጃን የመሳሰሉት ማለት ነው። እና አዘርባጃን እነ ሌሎችም ሹክራን ኡስታዝ ጀዛከላሁ ኸይር። ይሄን ሲቀር ይሄን ነገር ምን ብሎ መሟገት እንደሚሟገቱ ማወቅ ስለፈለግኩ ነው። አሁን ስላልገባኝ ነው። ምክንያቱም ክርስቲያኖች የግድ እዚህ ቦታ የሚያተው ቢጥንትን ቢሉ ደስ ይለኝ ነበረ። ግን የእነሱን ሙግት ማወቅ ከቻልኩኝ ላልጠቀመው እችላለሁ ለማለት ነው። አንተ ብዙ ጊዜ እኛ ማድረግ ያለብን እንደዛ ነው። ጥያቄ እየጠየቅናቸው አመለካከታቸውን እንትን ማለት ነው። ምክንያቱም እናንተ አሁን እንደዚህ አይነት እኔ አሁን ቻንሱ ነበር ፔፐር ለመስራት በነገረ ክርስቶስ ላይ በስላሴ ላይ በቅዱሳን መጽሐፍት ላይ ምናምን ነገር ሲኖረኝ እንደዛ ነው ማድረገው። ራሱ በስነ ስርዓት ሄጄ ግቢያቸው ቴዎሎጂ ግቢ ውስጥ ገብቼ ፈቀዱልኝ እንትን ሪሰርች እየሰራው ነው ምናምን ላቸውና ከዛ ከባለቤቶቹ አንዳንድ ነገሮችን እሰማለሁ ማለት ነው። በእንትን ደረጃና ዶክዩሜንትድ ፌዝ ኦፍ አርቲክል ወይም በአንቀጸ እምነታቸው ላይ የተቀመጠውን ነገር እንትን ላለው ኤቪደንስ ያለው ከዛ በኋላ ነው እንትን ቢሉኝም እንትኖች ሶርሶቹ እጄ ላይ ያሉ ምንጮቹ ማለት ምን ብለው እንደሚያምኑ ማወቅ አለብኝ። ስርዋን ፋላሲ እንዳልሰራ ቁልሞ ማይጽጽ እንዳልሰራ ማለት ነውና ከዛ አንጻር ነው የምናየው። አይ ቲንክ የተደበቀ እውነት ላይ ብዙ ነገሮች አሉ። ራሱ አይ ቲንክ ካነበባችሁት ማለት ነው ጊዜ አግኝታችሁ። ሹክራን ኡስታዝ ጀዛኩሙላሁ ኸይር። ሁላችሁንም አመሰግናለሁ። ቦታውን ለቅቄያለሁ። ሌሎች መግባት ትችላላችሁ። ሹክራን ኢንሻአላህ። መልካም ጊዜ። እሺ ኡስታዝ አንድ ልጅ ኮመንት ላይ የጠየቀው ጥያቄ በተደጋጋሚ ነው ሜንሽን ያደረገኝ። አንብበው። ምድር ላይ ኖርናት አጭር ፈተና ህይወት ምክንያት ሆኖ ለዘላለም ፍስሐ ወይም ደግሞ ስቃይ የምንኖራት ስብከት ለመዋጥ ይጎረብጠኛል። ምን ትላለህ? እሱ ያላ ፍትህ ነው። ራሱ በምን አይነት መልኩ እንደሚቀጣ እሱ ይሄ ሰዎች ለዝንተ ዓለም የሚቆራረጡት የአላህን ሀቅ ከነኩ ነው ተነግሯል። ወደ ማለት አላህ በሱ ላይ የሚያጋሩትን ጀነትን እርም አደረገ ተብሏል። ሱረቱ ማኢዳ ምዕራፍ 5 ቁጥር 73 ላይ ማለት ነው፣ ቁጥር 72 ላይ ማለት ነው። ይታወቃል። የሚያቆራርጠው እሱ ነው። ከዛ በኋላ ያሉ ወንጀሎች አጠቃላይ የሚያስከፍሩ አይደሉም ራሱ ማለት ነው። የሚያስጠይቁና የሚያስቀጡ ነገሮች ናቸው። ለምሳሌ እንደተባለው ዝሙት መስራት፣ ይሄ የአሳማ ስጋ መብላት እንትን የመሳሰሉት። ግን ዋናው ነገር ግን ኢባዳን የአላህን ሀቅ አለመስጠታችን። አሁን ሰላት ራሱ ያስከፍራል። ሰላት መተው ማለት ነው። ራሱ መተው ማለት አንድ ሰው አምኖበት ሲተወው አይ ቲንክ ሲተወው ነው ራሱ ሂላፍም ቢኖርበት በቃ ሰላት አንድ ሰው ከተወ መስገድ ካቆመ አንድ ሰው ያው ይከፍራል ማለት ነው። ያላህ ሀቅ ነው ራሱ። ማድረግህ ለጀነት የሚዳርግ ነገርና አለማድረግ ደግሞ ለገሃነም የሚዳርግ ነገር ሁለቱ ነገሮች ናቸው። ማሻረክ አንደኛው ነው፣ አንደኛው ደግሞ ያላህን ሀቅ መስጠት ነው። በሀቁ ላኢላሃ ኢለላህ ስትል
ካላህ በስተቀር በሐቅ የሚመለክ አምላክ የለም ስትል የለም ያልከውን አለማምለክና መተው መቻል አለብህ። ሊያስከፍሩ የሚችሉ ነገሮች አሉ፣ ሊያሳምኑ የሚችሉ ነገሮች አሉ። ስለዚህ እምነትና ክህደት የጽድቅና የኩነኔ ስርና መሰረት ናቸው ብለን እናምናለን። ከዛ በኋላ ግን ጀሃነም ውስጥ ያሉ ሰዎች ቅጣታቸው ለዝንተ ዓለም ነው ወይስ እንደ ስራቸው እንዳሻረኩት መጠን ነው የሚቀጡት የሚለው ነገር ትንሽ እንትን ስላለው እነ ኢብኑ ተይሚያና ኢብኑ ቀይም ትንሽ የተለየ ነገር ስላለ ሰፋ ያለ ትምህርት የሚፈልግ ነው። በሌላ ርዕስ ተመጣበታለሁ ኢንሻአላህ። ኢስላሚክ ስካቶሎጂ በሚለው የዘመኑ ፍጻሜ አኺሩል ዘመን በሚባለው ትምህርት በደንብ ለማየት እንሞክራለን። ማለት ዝም ብሎ ለራብ ማስታገሻ ያክልህ በወበር ለቅምሻ ያክል ይሄን ያልከነገርኩ ይበቃል። አንዳንዱ ሰዎች ኮሜንት ላይ የሚጽፉት ነገር እያሳቀኝ ነው። እስሚዞ እዚህ ጋር አሊም ምናምን ያለ ይመስላችኋል? እኔ አሊም አይደለሁም። ራሱ ፈትዋ ይጠይቃሉ። አይታችኋል? አቡበከር ጃክ አይታችኋል? ፈትዋ ምናምን ይጠይቃሉ። ከባድ እና እኛ የንጽጽር ሰዎች ሙባረክ ሪሊጅን ያለ ነው። ማናቃቸው ብዙ ነገሮች አሉ። የምናውቃቸውን ነገሮች ለመማማር ነው እዚህ የመጣ ነው። ደብር የሚለው የግዕዝ ቋንቋ ነው። ደብር ማለት ተራራ ማለት ነው። ደብረ ስንል ጄኔቲቭ ፎርም ስናደርገው ነው ራሱ ማለት ነው። ለምሳሌ መርህ ማለት መርህ ነው አይደል? ህግ ነው። መርሃ ግብር ስንል ደግሞ መርሃ ሀ ስናደርገው ደግሞ መርሃ ግብር እንደምንለው ማለት ነው። ብሔራዊ ቋንቋ ስንል እንደዛ ማለት ፍትሐ ብሔር ፍትህ የሚለውን ፍትሐ እናደርገዋለን። ወደ ሀ ሲቀየር ጄኔቲቭ ፎርም ይመጣል። ልክ እግዚአብሔር የሚለውን እግዚ የሚለውን እግዚአ ከዛ ብሔር ስንል የብሔር ጌታ ማለት ነው። እና ደብረ ሲና ማለት የሲና ተራራ ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መልእክተኛው ጥያቄ ነበረኝ ኡስታዝ። ጠይቁ። ጥያቄ እንግዲህ ካላችሁ ጠይቁ። የገባችሁበትን ምክንያት እንድትጠይቁ ነው። እሺ፣ ግን አሁን ፈትዋ ምናምን ስትል ስለነበረ ያው ፈትዋ ነው ኡስታዝ። ኧረ በለው ታስጨርሰኝ ነው። ኃይለኛ እኮ ድሮን አለ እዚህ። ታስጨርሰኝ ነው እንዴ? ጀምረህ ከቻላችሁ አይመለከትም። ይቅርታ ከይቅርታ ጋር አፉ በለን። ግን ፈትዋም ላይሆን ይችላል። ግን ዛሬ ቅርብን ይብራብን ይለፈን ግድ የለም ተው ግድ የለም። ዋና የማይችለውን ሰው ዋኝ ብለህ አስደፍቀህ ትገለዋለህ እና ትገለናለህ። ያላቀማችን ማለት ነው። ታበላሸናለህ። እሺ ኡስታዝ እሺ የንጽጽር ትምህርቱን መማር ፈልጌ ነበረ። አዊ ያለሽ ከስር ጻፊለት አንዳንድ ካለሽ አዊ ካለሽ ጻፊለት። ካልሆነ ግን ስሚዞን አገኘው። ያው እዚህ ጋር አይደል? ለስሚዝ ሜሴጅ ልኬለታለሁ። ከመለሰልኝ እችትልህ ሀዊ የምትባለው አንዳንድ ጻፊለት። ያው አለች። እሷን አግኛትና በውስጥ አስገባሃለች። ሹክራን ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሚስባህ ልጠይቃ? አዎ ጠይቅ። አንዳንድ ሰዎች አሁን ለምሳሌ ባንክ ላይ ወለድ የሚቀበሉ ሰዎች ማለት ነው። እሺ ወለድ ሲቀበሉ እንትን ያደርጋሉ። አሁን የኢትዮጵያ ኢንፍሌሽን ያዩና ኢንፍሌሽኑ 33% ነው ይሉሃል። የባንኩ ወለድ ደግሞ 7% ነው ይሉሃል። ኤግዛምፕል አሁን አንድ ሰው 100 ብር ቢያስቀምጥ ባንክ ማለት ነው በአመቱ ኢንፍሌሽን ሲመጣ 33% ይቀንስበታል አይደል? ብሩ ወለዱ ደግሞ 7% ይጨምርለታል። እንደዛም ሆኖ ብሩ ከስሯል። አሁን ያ ነገር እንዴት ይታያል? ማቃተን ነገር ላስተላልፍ እንጂ እቺም ፈተዋና ታውቃለህ። አመለጥክ ማለት ነው። አይ ተከራክሮኝ እኮ ነው ኡስታዝ። ዛሬ ጠዋት እንደዚህ ሰው ይዞኝ ማለት ነው። ቅድማ ተስተዋራ ነበርና ተከራክሮኝ። እንዲህ አይነት ነገሮች አሉ። ኢስላሚክ ባንክ የሚባሉት ራሱ እንዲህ አይነት ነገሮች አሏቸው። ግን አንተ ብር ባንክ ከምታስቀምጥ አሴት ላይ ያውለው፣ ወይ መኪና ገዛበት፣ ወይ ቤት ይግዛበት። ሰው እኔ ሪኮመንድ ማድረገው እንደዛ ነው። እኔ በባንኮች ተስፋ ቆርጫለሁ።
ለምሳሌ ዳሽን ባንክም የኢትዮጵያ ንግድ ባንክም ከወለድ ነፃ አገልግሎት ብሎ ይለዋል። እሺ ብለህ ከወለድ ነፃ ልትበደር ስትል በሌላ በኩል አምጥተው ራሱን ብሩን ስሙን ቀይረው ነው የሚመጡት። የባንኮ ማናጀር ነገረችኝ የሆነ ሳለ ብሩ እኮ ብዙ ነው እንደውም የኢንተረስቱ ትንሽ ሳይሻል አይቀርም እና አውቃችሁ ነው ወይ ምናምን ስል አይ እኛ ያው ነው አለች። በቃ ሰው በዛ ሙስሊሞች በዛ እንትን ስላሉ ከዛ አንፃር ነው አሉ። የኛዎችም ታይም ዞን የሚሉት ነገር አለ። ሰርቪስ ቻርጅ በረካቱ ደና አልሐምዱሊላህ። እንዴት ነህ? ሰላም አልሐምዱሊላህ ማሻአላህ ኢንሻአላህ። እኔም ደስ ብሎኛል ኡስታዝ። ተጠፋፋን ትንሽ አሞኛለሁ አድርግልኝ። አብሽር አለ ያሽር የወንጀል መባሻ ላይ ያርግልህ። አጅር የምታገኝበት አለ ያርግልህ። አሚን ሐቢቢ አሚን። አላህ የወርቅ ቆፍ ያድርግልህ። አሚን ጀዛከላህ ኸይር። አሁን እዚሁ ጋር የጠየቀው ጋር ሞር አንተ ክሎዝ ትሆናለህ ብዬ ነው። ስፔሻሊ ይሄ በውጭ ዓለም የሚሰራው ስራ አለ። ኢንተረስቱን ከዋናው ጋር አሁን ምሳሌ የሆነ መኪና ለመግዛት የሆነ ቦታ ስንሄድ ኢንተረስት እኛ እንወስድም ስንላቸው ኢንተረስት የሚለውን ያወጡትና ከዋናው ፕራይስ ጋር ይቀላቅሉታል። እና ይሄ ነገርስ እንዴት ይታያል? አይሆፕ ገብቷል። ያው የተናገርኩት ብቻ ነው እውቀቴ ፈተዋ ነገር ስለሆነ በጣም ከባድ ነው። አሁን እንደዚህ አይነት ነገር እንዳላሳስትም ማለት ነውና እሺ አያ ክሎዝ ነው ለዚህ ጉዳይ። እሺ አይ ከባድ ነው። እንደዚህ አይነት ከባድ ነው። ሰው እንትን እንዳይልም በቃ አሊሞቻችን ጋር ሄዳችሁ ልጠይቁ ጥሩ ነው። እዛ አካባቢ ላይ ያሉት አሊሞቻችሁ ማለት ነው። እሱማ በአሁኑ ሰዓት በጣም ከባድ ሆኗል። ማክዶናልድስ ሐላል ነው ያሉ አሉ አሜሪካ ውስጥ ምናልባት ሰምታችሁ እንደሆነ የሐላል ኪታቦችን ስጋ መብላት ተፈቅዷል ብለው ፈተዋ ሰጥተው ወረሉባቸው። ስሚዞ ሰምታል ይሄንን ልኬላችሁ ነበር ምናልባት ታስታውሱ እንደሆነ አላውቅም። አሜሪካ የሚኖሩ አንድ አሊም ማክዶናልድስ መብላት ይቻላል አሉ። ለምን? አህል ኪታቦች ናቸው አለ። አህል ኪታቦች እኮ አይደሉም። አሜሪካ እኮ በኤቲስቶች ናቸው የሚበዙት እና በዛ ላይ ደግሞ ቢስሚላ ተብሎ ያልተባረከበት በስማምና በኢየሱስም እንኳን ተብሎ ያልተባረከበት ነው። በጥይት የሚታረደውን ስጋ ማለት ነው። እንኳን አይደለም እሱ የኢትዮጵያ ስጋ ራሱ በአሁኑ ሰዓት አህል ኪታቦች የምትላቸው የክርስቲያን ስጋ ቤት ተብሎ የታረደው ካልሆነ በስተቀር ሆቴል የምትበላው ራሱ በስማምም በኢየሱስም ቢስሚላም ተብሎ የተባረከ አይደለም። ስለዚህ ጥንቃቄ አድርጉ ሆቴል ውስጥ ገብታችሁ ስጋ የምትበሉ ሰዎች ማለት ነውና ከባድ ነው በአሁኑ ሰዓት ያለው ነገር ለማለት ፈልጌ ነው። የሚያውቁ ሰዎች መጠየቅ ጥሩ ነው እንደዚህ አይነት ነገሮች ሲኖሩ ማለት ነውና በደንብ የሚያውቁ ምንድነው በደንብ አህለል ሱና ወል ጀማዓ የሆኑ ሰዎች ዝም ብለው ፈሳድ የሚያስፋፉ ሰዎች ሳይሆኑ በቃ በትክክል አለ አይደለ ዲን ላይ በደንብ እንትን ያሉ ካሉ እንትን ነው። እኔ አብዛኛውን የሳውዲ ዑለማዎችን የሚሰጡትን ፈተዋ ብትከታተሉ ጥሩ ነው ብዬ አምናለሁ ራሱ ማለት ነው። ይሄ ይመስላል። እሺ ኡስታዝ ቴንክ ዩ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብኑ ከሲር ብዙ ኢማሙ ሻፊ ምናምን የሚባሉ ትላልቆቹ ሰዎች እንደ ምንድን ነው የምናያቸው እነሱን ማለት ቁርአኑን እንዴት ነው እነሱ መፈሰር የሚችሉት ብዬ ነው ማለት በእነሱ አካሄድ ለምንድን ነው የምንሄደው ብዬ ነው። ለምሳሌ የክርስቲያኖች መንፈስ ቅዱስ አርፎብኝ ነው ምናምን ብሎ ነው የሚፈስሩት እና የኛስ እንዴት ነው ብዬ ነው። የኛዎቹ ያው እንትናቸው የእውቀቱ ነው በዛ ነገር ላይ በጥልቅ የሆነ እውቀት አጥንተው ጥናቱን አጥንተው ቀደምት ሰለፎች የተረዱበትን መረዳትና ማስረዳት ምን እንደሆነ ስለተረዱ ነው ራሱ ይወነ እኮ የኛ እኮ የኢስላሚክ አንደርስታንዲንግ ራሱ ቼን አለው ራሱ ሲመጣ ማለት ነው። ቀደምት ሰለፎች በዝምታ ያለፉትን ነገር በዝምታ እንትንላለን። ጀማው በአጠቃላይ የተረዳውን ነገር እየተላለፈ የመጣ ነገር ነው ራሱ። እነሱ ምንድነው በዚያ ዙሪያ ጥናት ያጠኑበት ነው። ሊንጉዊስቲካል አፕሮች ይጠቀማሉ፣ ግራማቲካል አፕሮች ይጠቀማሉ፣ ትራዲሽናል አፕሮች ይባላል። ሰው ኑዙል የሚባል ነገር አለ። አንቀጹ የወረደበትን ሐዲስ ላይ ከምናምን ነገር እያመጡ ነው የሚፈስሩት። ከዛ አንፃር ነው የሚፈሰረው እንጂ የሆነ እንትን ተገለጠልኝ የሚባል ነገር እኛ ጋር የለም። ራሱ እንደዛ አይነት ነገር የለም። ራሱ እንደዛማ ቢሆን ኖሮ እኔ ነበር የሚገለጥልኝ የነበረው እዚህ የሚወርድልኝ የነበረው ማለት ነው። ወረደብኝ ምናምን ነገር የሚሉት እዛ ቸርች ውስጥ ያሉት ሰዎች እንደዛ ነው። ራሱ አንዱ ፀጉር ቤት ገብተን ዝም ብሎ ይለፈልፋል ጥቅስ ማለት ነውና ጓደኛ ክርስቲያን ነውና ፀጉራችን ልንቆረጥ ሄደን ከዛ በጣም እንትን ተናዶ እናገረዋለሁ ምናምን ሲል ተወው አልኩትና እንዴት ነው ምናምን ነገር ይሄን ላይ የተማርከው የት ነው ምናምን ስለው
አልተማርኩም አለ። ተገልጦልህ ነው ስለው አዎ አለኝ። እና እነሱ ጋር በእንትን ነው የሆነ በግምት ነው ራሱ እዚህ ራሱ አንዱ መጥቶ እንደዛ አላለም እንዴ? ከየት አመጣው መረጃውን ስጠኝ ስለው መንፈስ ቅዱስ አለ። መንፈስ ቅዱስ ነው የነገረኝ አለኝ። ከዛ መንፈስ ቅዱስ ነው የነገረ። ኦኬ እንደዛ ከሆነ አንድ ጥያቄ ጠይቅ፣ ይሄንን ጥያቄ መንፈስ ቅዱስ ይመልስልህ ጠይቀው አልኩት። አሁኑን ከየት ያምጣው ራሱ ማለት ነው። እንደዚህ አይነት ይሄ መደበቂያ ነው ራሱ። መንፈስ ቅዱስ ማለት የምትበረታታበት የምትጽናናበት ነገር እንጂ የምትደበቅበት ነገር አይደለም። ያንተ እንትን ማለት ነው። እና በጣም ያሾፋሉ እንዳልሆነም እኛም እናውቃለን። ራሱ የሆነ ያሾፉ እያላገጡ እንደሆነ እናውቃለን። ከሆነም ደግሞ ሌላ ነው ከበስተኋላ ያለው መቼም ማለት ነው። አንድ ሰው የአንድ አምላክ አስተምሮት ውስጥ ወጥቶ ታምር ቢያደርግ የፈለገ ነገር ቢያደርግ እንዳትቀበሉ ነው የሚለው። ኦሪት ዘዳግም ምዕራፍ 13 ላይ ስትመለከቱት አንድ ነቢይ ተነስቶ ታምር ሲያደርግ ብታዩት ግን ነገር ግን አንተም አባቶችም ያላወቀውን ሌላ አምላክ ሲያስተምር ብታየውና ብትገነዘበው አትቀበለው ነው የሚለው። ኦሪት ዘዳግም ምዕራፍ 13 ተመልከቱት። ስለዚህ አንድ መምህር ግርማ የሚባሉት ኦርቶዶክስ ጋር ያሉት እፈውሳለሁ እንትን እላለሁ ቢሉ ለኔ ጉዳይ አይደለም ራሱ። ምክንያቱም መጀመሪያ የአንድ አምላክ አስተምሮት ላይ ችግር አለባቸው። አምላክ ፍጡር ሆነ አምላክ ሰው ሆነ ከሚል ትምህርት ፍጡር አምላክ ሆነ ሰው አምላክ ሆነ የሚል ትምህርት እያስተማሩ ከዛ በኋላ ፈውስ ቢያደርጉም አላምናቸውም እኔ። ለምን ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ ስትመለከተው በዚያን ቀን ይጠይቁኛል አለ፣ በስም አጋንንትን አላወጣንም በስም ብዙ ታምራትን አላደረግንም ይሉኛል አለ። ስለዚህ ታምር ማድረግ እና አጋንንት ማስወጣት የአንድ እምነት ማረጋገጫ እንደማይሆን ነው የሚያሳየው። ለምን አላወቅኳችሁም ነው የሚላቸው። አያውቃቸውም ኢየሱስ ተከታዮቹ እንደሆነ አያውቃቸውም። ራሱ በጎቼን አያውቃቸዋለሁ ነው የሚለው ኢየሱስ። እነዚህ ግን የበግ ለምድ ለብሰው የሚመጡ ነው ያለው ራሱ። ታምር ያደርጋሉ፣ ብዙ ነገር ያደርጋሉ። ማቴዎስ 24 ላይ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ታምራትን ያደርጋሉ አለ። ስለዚህ መምህር ግርማ መጥቶ አሁን እኔ ጋር ታምር አደርጋለሁ ምናምን ቢለኝ አይገባኝም። ራሱ መጀመሪያ ትምህርቱ መፈተሽ አለበት። እዩ ጩፋ መጥቶ እኔ ጋርና እስራኤል ዳንሳ መጥተው እኔ ጋር ታምር አደርጋለሁ እሱ ጋር እኮ ታምር ያደረጋል ብትሉኝ እምነቱ ምንድነው ነው የምላችሁ። አይ አንድም ሶስትም እያለ ይደናገራል ያደናገራል ካላችሁ ችግር አለበት ማለት ነው ትምህርቱ ላይ። ለምን ዘዳግም 13 እና ማቴዎስ 7:22 ላይ ባለው ጥቅስ መሰረት ማለት ነው። እና ከዛ አንጻር ነው መታየት ያለበት ለማለት ፈልጌ ነው። እኛ ጋር ያለው የቁርአን አረዳድ ጥልልና ጥንፍፍ ያለ ነገር ነው ማለት ነው። እና እያጠልልና እያጠነፈፍን የምንመለከተው ቀደምት ሰለፎች በተረዱበት የእነሱ መንሃጅ ተከትለን ነው። ራሱ ከዛ አንጻር ነው የምንረዳው ለማለት ፈልጌ ነው። አንዳንዴ የሆነ ሰዓት ላይ ማለት ቁርአን አንዳንድ ጊዜ በ23 ዓመት ውስጥ ነው የወረደው ይባላል። ረመዳን ውስጥ ነው የወረደው የሚልም አለና እስኪ እሱን አስረዳኝ። ወይኔ ስሚዞ ይሄንንማ ካላወቅ አንተ ሙስሊም ነህ አይደል እንዴ? አዎ። ወይኔ አስበላኸኝ እኮ አስበላኝ፣ የምር አስበላኝ። ይሄንን ነገር ካላወቅማ እንትን ነው ችግር ነው። በል አጥና፣ በደንብ አጥና እሺ። ቁርአን በረመዳን ወር የወረደው የመጀመሪያ ጊዜ ስታርቲንግ ላይ መውረድ የጀመረው በረመዳን ነው። የመጀመሪያው እሱ ነው። ሰኞ ቀን ነው ራሱ መውረድ የጀመረው የመጀመሪያው ነው። እና ምንድነው ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወደ ሰማይ ዱንያ የወረደው በረመዳን ወር ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም ቀስ በቀስ የወረደው ለ23 ዓመት ነው። የቁርአን አወራረዱ ሁለት አይነት ነው ተብለን የተማርነው። አንደኛው ጥቅላዊ የሆነ አወራረድ ነው። ሁለተኛው ደግሞ በተናጠል ቀስ በቀስ የወረደው ነው በ23 ዓመት ራሱ ማለት ነው። ይህንን አብዛኛው ሙስሊም ያውቃል። የማያውቅ ሙስሊም ያለ አይመስለኝም። ካላወቀም እንግዲህ ዛሬ ትምህርት ያገኝበት ብዬ ነው። ሲጨምሩለት አቡበከርና ጃክ ቀጥል ይቻላል። አዎ በሁለት መንገድ ነው እንግዲህ የወረደው። አንደኛ ጁምለተን ዋሂዳ ኡስታዝ እንዳለው ከለውህ መሕፉዝ ማለት ነው። ሌላኛው ሙፈረቀን ሆኖ ማለት ነው የተለያየ ለምሳሌ በየክስተቱ ማለት ነው። ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃለ መልስ ባደረገች ጊዜ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ እያለ በሁለት መንገድ ነው የወረደው ማለት ነው። ሙፈረቀንም ሙጅመልም ማለት ነው። ከለውህ መሕፉዝ ወደ ቅርቢቷ ሰማይ ወርደዋል ነው። ከዛ ደግሞ ሌላኛው ይሄ መጀመሪያው ጁምለቱን ዋሂዳ ወይም ደግሞ ኡስታዝ እንዳለው በረመዳን ነው የጀመረው መውረዱ ማለት ሪቪሌሽኑ። ሌላኛው ደግሞ ሙፈረቀን ማለት ነው። ከሌሎች የሚለየው
በየክስተቱና በየሁኔታው ሙፈረቀን ነው ጁምለቱን ዋሂዳ አይደለም ነው። ሌላኛው በሁለት መንገድ ወርደዋል ተብሎ ይታመናል። ቀጥሉ ኡስታዝ። እሺ አስሚዞ ከስር የሚስቁ ልጆች የሚስቁት ለእንትን ነው ለጨዋታ ነው። እሺ ፈገግ እያደረግን እንትን እያለን እያዋዛን እንድንማማር ከሚለው አንፃር ነው እንጂ በአንተ ላይ አይደለም። የሚስቁትም ሊስቁም አይችሉም። አንድ እሱ ነው። ሁለተኛ ነገር ደግሞ እኔ እንዳያደረኩ ምንድነው ኢንፈሳይዝ እንድታረገው ነው፣ ጉዳዩን አጽንኦት እንድሰጠው ነው። እንዴት አላወቅኩትም ምናምን ብለህ እልይዞ እኛ ጋር መተህ እንድትማር ስለምፈልግ ነው። ራሱ ለወጥረ ነው ሳይኮሎጂካሊ ነው የተጫወትኩት ራሱ ማለት ነውና አሁን አይ ቲንክ ከዚህ በኋላ እስሚዞን በውስጥ መስመር የምታወራው ላይ ይመስለኛል። ራሱ ልማር ብለህ እኛ ጋር መተህ ራሱ ማለት ነው ኢንሻአላህ አይደል? እየተማርኩ ነው እኮ ተመዝግቤ እየተማርኩ ነው። በቃ ይሄ ነው በቃ የኛ እንትናችን ሳይኮሎጂካሊ እሱን ነው እንጂ አንተን አላዋቂ ለማድረግ ምናምን ነገር አይደለም። ግን አሁን ምንድነው እንዴት አላወቅኩትም እስከዛሬ ድረስ ምናምን ብለህ ለሲይዘህ አዳዲስ ነገሮችን የማወቅ እንትን ይኖራል። ከስር ደግሞ የሚስቁት ደግሞ የኔ አነጋገር ነው የሚያስቃቸው እንጂ በአንተ አይደለም የሚስቁት። እያዋዛው ስለሆነ እያሳብኳቸው ምናምን ነገር ነው። እኔ በተለያየ መንገድ ነው የምመጣው። ስመጣ አንዳንዴ ለስተስልና በትህትና እመጣለሁ፣ አንዳንዴ ደግሞ የሆነ በጨዋታ መልክ እመጣለሁ፣ አንዳንዴ ደግሞ የሆነ ነገር አለ ሲሪየስ ሆኜ ደግሞ እመጣለሁ። የሆነ ሰዓት ላይ የሆነ ድንበር ምናምን ሲታለፍ ምናምን ከመጣ ያኔ በቃ እንትን ነው አንዳንዳች ነገር የሚያደርገኝ ምናምን ልታፈላልኝ ይገባል። ያኔ ያለዛ አትችለኝም ራሱ እና ከዛ አንፃር በተለያየ መልኩ ነው የምንማማረው ማለት ነው። በተለያየ መልኩ ነው። አንድ አይነት አፕሮች ሲሆን ጥሩ አይደለም። ሁሌ አሁን ዝም ብለህ ሲሪየስ ነገር ከሆንክ ምናምን ነገር በእያንዳንዱ ነገር ግሳጼ ምናምን የምታበዛ ከሆነ ሰው አጠገብ አይሰበሰብም። ደግሞ ዝም ብለህ ደግሞ ጨዋታ ደግሞ ዝም ብለህ ካደረግክ ደግሞ የሆነ ሰዎችም ላቅጣ ወደ መደበሪያ ነገርም ሊያደርጉ ይችላሉ። እንደዛም ጥሩ አይደለም። አንዳንድ ቦታ ላይ ደግሞ ለስለስ ማለት ነው። ጥሩ ሰዎች ደግሞ ሲመጡ በጣም መማር የሚፈልጉ ሰዎች ለስለስ ማለት ነው። ለስለስ ስላለው ብለህ ደግሞ ስትል የሆነ ሰዓት ላይ ደግሞ በቃ እንትን ላይ ጭንቅላት ላይ በቃ ላይ ካልወጣው የሚል ሰው ደግሞ ሊያጋጥም ይችላል። እና ይሄ የእንትኑ የማስተማር ሂደት ውስጥ በተለያየ አይነት ነገር ነው የምታገኘው እና እንዳመጣጡ ማስቀመጥ መቻል አለበት። ከዛ አንፃር ነው የሚታየው የኛ ትምህርት ማለት ነው። ይሄን ይመስላል እንግዲህ ስሚዞን ኮንታክት አድርገውና ሌሎችንም እንትኖች አሉ ከስርና ሀዊም ስላሉ ገብተኛ ጋር እንትን በል ማለት ነው። በደንብ እንትን በል። ጥያቄ በእውነት ይሄ ጥያቄ ያለባችሁን ጥያቄ በደንብ ነው መጠየቅ ያለባችሁ። ዝም ብላችሁ አይደለም እንትን ማለት አለበት። በደንብ ምሽክ አድርጋችሁ እንደ ጅብ ምሽክ አድርጎ ነው እሱ ሲበላ ጅብ አይተው ከሆነ ምሽክ አድርገህ በደንብ አድርገህ ጥርስና ምላሱን እየነቀስክና እያደማ ወደ ውስጥ ማስገባት ነው ያለብህ ማለት ነው። በኋላ ላይ ጨጓራ ምናምን ነገር የለም። በደንብ አላውሰህ ነው እንትን ማለት ያለብህ አይደለ? ጨጓራ ለምን ለተለያየ ነገር ነው እንትን የሚሆነው። በደንብ ፍጭት አድርገህ ነው መማር ያለብህና ኢንሻአላህ በርታ። ጀዛከላህ ኡስታዝ። ኢንሻአላህ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አፍዋን አንዴ የመጀመሪያው ጥያቄ ላይ በጣም የሚገርመኝ ነገር ነው በእስልምና ላይ ያለው ማለት ነው። ብዙ ጊዜ እንዲህ በዛ በኩል ያሉ የሆነ ከሌ መተርጉማን እንዲህ ብሎ ተርጉሟል ብሎ የሚተረጎሙ ትርጉም ስመለከተውና እስልምና ላይ የሚተረጉም እንትን ስመለከት በጣም ስለሚገርመኝ ነው። አንደኛው ምንድነው ለምሳሌ በዛ በኩል ስትመለከት የጡቶችሽ እንትን ምንኛ ያምራሉ ምናምን የሚለውን ቀጥታ ለኢየሱስ ነው ይላል። ተቃዋሚ የለም፣ በፍጹም ተቃዋሚ የለም። ነገር ግን ተቃራኒ አድርጎት ካመጣው ተቃዋሚ ይመጣበታል እንጂ ምንም አይነት ከምን አንፃር ነው ይሄን እንደዛ አድርጎ ያመጣው? ከቋንቋ አንፃር ነው? ከታሪክ አንፃር ነው? ከምን አንፃር ነው ምናምን የሚለው ምንም አይነት የለም። መሀልዬ ላይ ገብቶ በአፉ ከንፈር መሳምን ሳመኝ የሚለው እኮ ኢየሱስ ነው ብሎ ይተረጉምላል። እና በምን አይነት መንገድ ብዙ 100,000 የሚጠጉ ሐዲሶችን በቃል መሸምደድ ምናምን አይነት እንትኖች ህግጋቶች አሉ። በጣም ከባባድ ማለት ማንም ተነስቶ ከመሬት ተነስቶ ስላለ ሆነ ማለት አይደለም። እነዚህ ሰዎች ከምንድን ነው የምንከተለው ወይም እንደዚህ ያሉት ነገር እንደ ማስረጃ አድርገን የምናመጣው ሲባል ከመጀመሪያ ጀምሮ ፈትፍተው እንግዲህ ብዙ ቦታ ትቀራለህ አይደለ? ሰፊና እንትን ፊቂ ላይ ትቀራለህ፣ ቁርአንን ትቀራለህ፣ አቂዳ ትቀራለህ፣ መንሃጅን ምናምን ትቀራለህ። ከዛ ግን በአንድ ነገር ላይ የበለጠ ትኩረት ሰርተህ የሚሰሩበት ሁኔታ አለ አይደል? በአንድ ነገር ላይ ለምሳሌ በአሁኑም ዓለም ላይ ዩኒቨርሲቲ ውስጥ ገብተህ ከአንደኛ ክፍል ጀመረህ ትማራለህ፣ ሁሉንም አጠቃለህ። እስልምና እንደዚህ ነው፣ ባህር ነው። ከዛ በኋላ አንዱን ይዘህ ደግሞ እዛ ላይ ዲግሪ ትይዛለህ፣ ማስትሬትህን ትሰራለህ ምናምን። እንደዚህ የሰሩ አካላቶች ናቸው። ከዛም ባልፈው ሁሉንም እያጠቃለሉ በሁሉም ነገር ላይ ማስተርሳቸውን የሰሩ እንደምንላቸው ማለት ነው። እንደዛ አይነት ናቸውና ከዛ አንፃር ነው ከምን አንፃር ነው የሚፈስሩት ሲባልም እንግዲህ ከቋንቋ አንፃርን ታሪክን አመዛዝ ነው
ኮንቴክስቱን አመዛዝ ነው አውዱን አመዛዝ ነው እንጂ ከመሬት ተነስቶ ጡት ያለውን አይ ጡት ያለው እኮ ኢየሱስን ነው ተብሎ እንደሚፈሰረው አይነት አፈሳሰር የለም። እዛ ጋር ቀጥታ ስለ ወንድና ሴት ግንኙነት እያወራ ይሄ እኮ የሚናገረው ስለ ኢየሱስ ነው። ምዕመኑ ይመጣና አሜን ያለ መቀበል ምንም አይነት መብት የለውም። እዛ አንተ ጋር ይመጣና ይኸው እንደዚህ ብሏል የግዴታ ትቀበላለህ አንተ ከሱ ትበልጣለህ ይላል። እሱ ምን ሰርቷል? በምን አይነት ኢጃዛ ማለት ኢጃዛ የሚለው ነገር እነሱ ጋር ባለመጣው ግን ከምን አንፃር ነው እንደዚህ አይነት ትርጉም የሰጠው? ከአውድ አንፃር ነው? ከቋንቋ አንፃር ነው? ከኮንቴክስቱ አንፃር ነው? ከምን አንፃር ነው በአፉ መሳምን ይሳመኝ የሚለው? አሁን እንደዚህ አይነት ይሄን ለምሳሌ ጠቀስኩልህ እንጂ በጣም ብዙ አሉና እስልምና ላይ በጣም ነው የሚገርመኝ እንደዚህ አይነት ተፍሲር ላይ የሚሰሩትም እንዲሁም ዓሊሞች። አሁን አንተ ሻፊይ ምናምን ነው መሰለኝ የጠቀስካቸው እነዚህ መዝሐቦችን እና እነሱም ከዛ አንፃር ብትመለከታቸው እሺ። ጀዛኩሙላህ ኸይረን ጀዛ ማለት እስሚዞ ተመለሰልን። ጄክ ትንሽ ይጨምርለት ይጨምርኛል። እሺ ይጨምርለታል ጨምርለት። ኦኬ አይ እስሚዞማ በደንብ ገልጾታል ግን ለተጨማሪ ሐሳብ መረጃ የምናደርገው ሚነስ ሰለፍ የሆኑ ተፍሲራት አሉ። ሚነስ ሰለፍ ኢብኑ ከሲር ከጊዜ በኋላ የመጡ ናቸው። ነገር ግን ከራሳቸው ዝም ብለው ፈጥረው የሚናገሩ አይደለም። ግን ተፍሲራት ላይ የሚያስቀምጧቸው በሙሉ ግን የነሱ እምነት ነው ማለት አይደለም። ሰዎች የሚላቸው ንግግር ኮት ያደርጋሉ። ያ ማለት ግን ትክክለኛ እምነት ነው ብለው እያስቀመጡ ነው ማለት አይደለም። ለምሳሌ ምዕራፍ 36 ቁጥር 14 መመልከት ይቻላል። ضعيف የሆኑ ዘገባዎችን መውዱዕ የሆኑ ዘገባዎችን ያስቀምጣሉ። ለምንድን ነው ሲባል ለማስጠንቀቅም ያስቀምጣሉ። እምነታቸው አድርጎ መጥቀስም አይቻልም ማለት ነው። ሚነስ ሰለፍ የሆኑ ኢብኑ ጀሪር አጣባሪን መጥቀስ ይቻላል። ኢማሙል ሙፈሲሪን የሚባሉ ሚነስ ሰለፍ ተፍሲራት አሉ እና ሙጃሂድ ኢብኑ ጀብር ኢብኑ አባስ ተማሪ ማለት ነውና እስሚዞም እንዳለው ዝም ብለው ከራሳቸው ተነስተው ሳይሆን እንግዲህ መሪ ያላቸው ከሼኹ ይዛል፣ ያኛው ደግሞ ከመምህሩ ይዛል፣ ያኛው ከመምህሩ እየያዘ ነው የመጣው ማለት ነው። ኢብኑል ቀይም እንደዚሁም ኢብኑ ተይሚያም ተፍሲር አላቸው። እነዚህ በአጠቃላይ ከራሳቸው ያመጡት ነገር ሳይሆን በፊታቸው ከነበሩ መምህራኖች ይዘው ነው ማለት ነው። ነገር ግን ኢጅማዕ ያለበት ሲሆን ነው ወይም መረጃ የምናደርገው ገሌ ብለዋል እኮ እዚህ ጋር ብለን አይደለም። እዛ ጋር አጣቀሰው እምነቱ አድርጎ ላይሆን ይችላል። ምክንያቱም የሚያጣቀሱበት አንዳንዴ ለማስጠንቀቅ ያስቀምጣሉና ብዙ ጊዜ ክርስቲያኖች በዚህ ላይ ስለሚሳሳቱ ነው ይሄንን ለመጥቀስ የፈለኩት። ባረከላሁ ፊክ እስሚዝ። ኦኬ ጀዛኩሙላህ ኸይረን ጀዛ። እናመሰግናለን። ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢምራን እሰማለሁ አይደል? ባይዘው ይሰማል። ኢምራን ቢዚ ነው መሰለኝ። ኢምራን ወጣ ይላል እኮ እዚህ ጋር ግን ኡስታዝ ዘኔ ለአንተ ጥያቄ ልጠይቅህ ማለት በክርስትናው ላይ አሁን እንደዚህ ተብሎ አበው የሚባሉት ሃይማኖት አበዎች ከሐዋርያቶች ጋር ግንኙነት እንዳላቸው የሚጠቁም ነገር አለ? ግንኙነት በሰዓቱ ከነሱ እንደተማሩ ምናምን? አዎ የባይብል ዳራ የሚል አንድ መጽሐፍ አለኝና ኢንሻአላህ ወደፊት አነቡታላችሁ። ኢቭን ማኑስክሪፕቶቹ እኮ ራሳቸው በኋላ ላይ የተገኙት ከ14ኛው ክፍለ ዘመን በኋላ ነው የተገኙት። አሁን ለምሳሌ ኮዴክስ ቤዛን የሚባለው አይ ቲንክ ቤዛ ነው አይደለ? የእንትን ማን ነው ቴዎድሮስ ቤዛ የሚባለው ነው ያገኘው። የካልቪን ተማሪ ነው ያገኘው። በሱ ስም ነው የሆነው። አሌክሳንድሪያስ የሚባለው ደግሞ አሌክሳንድሪያ ግብጽ ውስጥ ነው የተገኘው ራሱ። እንደገና ደግሞ ሳይናቲከስ የሚባለው ወይም ሲናቲከስ የሚባለው ሲና በረሃ ላይ የተገኘ ነው። ቫቲካንስ የሚባለው ደግሞ ቫቲካን ውስጥ የተገኘ ነው ራሱ። እና የተለያየ ቦታ የተገኙ ናቸው። እና እነዛ የተገኘቹ ከየት እንደተገኙ ምንጫቸው ካርበን ዴቲንግ የሚያሳዩት የነበሩት የትኛው ዘመን ላይ የነበሩ ተጽፈው እንደነበር ያሳያል እንጂ ከየት እንደመጡ አይታወቅም። ብሮክን ቼን ናቸው፣ ሰንሰለታማ አይደሉም። ራሱ የተሰበረ ነው። የጻፏቸው መቼ ነው? ከነሱ በፊት የነበሩ ምናምን ነገርና የመጀመሪያ ጽሁፎቹ ጠፍተዋል። ፓፒያስ እኮ 5 መጽሐፍ ነው የጻፈው የ12 ሐዋርያት የሚናገሩበትን ንግግር ግን የት እንዳለ አይታወቅም። 12 ሐዋርያት የጻፉት ዲዳኬ የሚባል አለ። ዲዳኬ በእንግሊዝኛ ወይም ደግሞ ዲስቅሊያስ የሚባል ከሱ መጽሐፍ ነው 4 ወንጌሎች የተጠናከሩት ይባላል። ነገር ግን እሱን ለምንድን ነው የማትቀበሉት ሲባሉ እሱ ኦተንቲክ አይደለም ይላሉ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ሌሎቹ አይቀበሉትም። እሱ መጽሐፍ አይተኩ ነው ማለት ነው። እንደ አፖክሪፋ አድርገው ነው ያስቀመጡት ራሱ ማለት ነው። የተደበቀ የተሸሸቀ ከሚባሉት ውስጥ አንደኛው እሱ ነው። እና 4 ወንጌል የመጣበት እንትን ከተበረዘ 4 ወንጌል የማይበረዝበት ምን ምክንያት አለ ነው የኛ ጥያቄያችን። ራሱ ሰንሰለቱን የጠበቀ ነው
ሆሊ ትራዲሽን ነው ይለዋል ራሱ። ሆሊ ትራዲሽን አለ፣ ቅዱስ ትውፊት አለን ይለዋል። ትውፊቱ የት አለ? መስመሩ የመጣበት ቼን እስቲ ያሳዩኝ ብለህ እስቲ በቴብል አሳዩኝ፣ ወይም ደግሞ በዚህ በዲያግራም ነገር አሳዩኝ። አሁን እኛ ቼን አለን ራሱ አይደለ? ሰባቱ እንትኖቹን ቄራቶቹን አሁን ሶስቱንም ሰባቱንም ኬት እንደመጡ ማሳየት እንችላለን። ራሱ በሙተዋቲር ሰባቱ እንዴት እንደመጡ ምናምን ነገር ማሳየት እንችላለን። ረሱል ጋር ማስኬድ እንችላለን ሰለላሁ ዐለይሂ ወሰለም ጋር። እነሱ ግን እንደዚህ አይነት ቼን ነገር የላቸውም። ራሱ ሰነድ የላቸውም። ራሱ ሙተዋቲር የሆነም አሃድ የሚባልም ነገር የላቸውም። እነሱ ኢቭን እኮ ሐዲስ እኮ ይበልጣቸዋል እነሱን። ሐዲስ አሁን እኛ የምንለው ለአራት ከፍለን ነው ለሶስት ነው ለአራት ነገር ከፍለን እናየዋለን። ራሱ ይሄ ነገር መውዱ ነው እንላለን፣ ይሄ ነገር ዳይፍ ነው እንላለን፣ ይሄ ነገር ሐሰን ነው፣ ይሄ ነገር ሰሂህ ነው ምናምን ብለን እንላለን። ያ ስንል ግን የሆነ ጥናት አለው አይደለ? ኢልሙ ሪጃል የሚባል ነገር አለ፣ ባዮግራፊ ቫሉዌሽን የሚባል ነገር አለ። እነሱ ጋር ግን እንደዛ የለም። ለዛ ነው ቴክስቹዋል ቫሪያንት የሚባል ነገር ስላለ ቴክስቹዋል ክሪቲሲዝም ሳይንስ ወይም ደግሞ ምንባባዊ ህያሴ ጥናት የሚባለው ነገር እነሱ ጋር ያለው ማለት ነውና ከዛ አንጻር ነው የሚታየው። ሰፊ ነው። ወደፊት ኢንሻአላህ መጽሐፌ እነዚህ ነገሮችን ያካትታል ብዬ አምናለሁ። እንግዲህ በዱዓ አንረሳሳ ማለት ነው። እስሚዞ ሰላም አለይኩም ኡስታዝ። ኢንሻአላህ ሰላም ወራህመቱላሂ ወበረካቱ። ስለ ሲጠራ እኮ የለህም። አፎን ኡስታዝ ቴሌግራም ላይ ስልክ ይዤ ነው። እሺ እየሰማችሁ ነበር፣ ግን ወሬ እያወራሁ ነበር። ለዛ ነው እዚህ መልኩት። እንዴት ናችሁ ሁላችሁም? ኡስታዝ ሰላም ብያለሁ። እስሚዞ ቃል እያሉ አስቸገሩኝ። የታለ ኢምራን ምናምን ያለ ሲሉኝ አይ ነገ ወይ ከነገ ወዲያ ይመጣል እና ቤት ይከፍታል አልኩኝ። ስመጣ አይ ቲንክ ሁላችሁም የላችሁም ነበር። አንተ ወይ ተከፍታለህ ወይ ደግሞ አብዱልከሪም ይከፍታል ብዬ አስቤ ነበረ። ከዛ በኋላ እንትን አላችሁም ማለት ነው፣ አልከፈታችሁም። እና እስቲ አይ ልክፈትና እዛ እንሰብሰብ ምናምን ብዬ ወደዚህ መጣሁ ማለት ነው። እና እናንተ ከከፈታችሁ መክፈት አይጠበቅብኝም። አይ ጥሩ አጋራ ኡስታዝ። ዛሬ ያው ልከፍት ነበር 3 ሰዓት ላይ፣ ግን የሆነ ሀጃ ቴሌግራም ላይ ስልክ ነገር እያወራ ነበርና ለዛ ነው እዚህ አልመጣም። ኢንሻአላህ አብሽር ችግር የለውም። እና ኡስታዝ አሁን ያው ሐሳባችሁን ኢንሻአላህ ብዙም አላውቀውም፣ ግን ኪቡ ሶርስ የሚባለው ላይ ትንሽ ሐሳብ ሰጥበት ኡስታዝ። ያው አሁን ያወራሁን የሰማሁትና እኔ በደንብ የተረዳሁት ማለት ነውና ኪቡ ሶርስ የሚባል የማቴዎስ ወንጌል፣ የሉቃስ ወንጌል ለየት ይላል መሰለኝ። አይ ቲንክ ዘገባው የማርቆስ ወንጌል እነዚህ 3 ወንጌሎች 2 ወንጌሎች ኪቡ ሶርስ የሚባል ነገር አለ ይባላልና እሱ ነገር እስቲ በደንብ መጽሐፌ ላይ ነው በደንብ መደነት ነው። አሁን እንትን ነው ራሱ እንትን ጥይት አላባክንም ብያለሁ። ተምራችሁ የለን እናንተ እኮ ተምራችኋል። ኖርማል ሙቃረና ላይ እኮ ተምራችኋል እሱን ነገር ማለት ነውና አይ ቲንክ ሰፋ ያለ ነገር ስላለው አሁን ከጀመርኩት ብዙ ነው እንትን የሚለውና የሰዎችን ጥያቄ ታሳቢና ዋቢ ባደረገ መልኩ ኢንሻአላህ እናስተናግድ ብዬ ነው እንጂ ኢንሻአላህ ሌላ ቀን ወይም በሰፊው እመጣበታለሁ። እንደዚህ አንድ መርሃ ግብር ይዘን ማለት ነው እንጂ አሁን ከጀመርነው ትንሽ እንትን ይላል፣ ይሰፋል፣ ሰፊ ነው። እነሱ ብቻ ሳይሆን ዶክሜንታሪ ሃይፖቴሲስ የሚባል ነገር አለ ራሱ ሉኪያን ማቲያን ምናምን የሚባሉ አለ አይደለ? ማርኪያን ምናምን የሚባሉ ነገሮች አሉ። ማን ነው የሚቀድመው የሚለው ነገር ላይ ቫስ ማጆሪቲ ማርቆስ ይቀድማል የሚል ነገር አላቸው። እና ደግሞ አንድ መጽሐፍ ነበረ ለምሳሌ ጳውሎስ ሲጠቅስ የሚያበራየውን በሬ አፉን አትሰሩ ለሰራተኛ ደሞዝ ይገባዋል አለ። ለሰራተኛ ደሞዝ ይገባዋል ተብሎ በመጽሐፍ ተጽፏል አለ። ግን እሱ መጽሐፍ አሁን የቱ ጋር ነው የተጻፈው ስትላቸው ሰዎች ሉቃስ ይላሉ። ሉቃስ የተጻፈው ከጢሞቴዎስ በኋላ ነው የተጻፈው። ስለዚህ ከሉቃስ በፊት የት መጽሐፍ ላይ ተጽፎ ነው የተገኘው ይሄ ነገር ሲባል የአዲሱ መደበኛ ትርጉም መግቢያው ላይ ተከሆነ ሊቃውንት እነዚህ 4 ወንጌሎች በአንድ ወቅት የነበረውንና የጠፋውን ወንጌል መሰረት አድርገው ነው ይላሉ። አይተከሆነ ራሱ ማለት ነው። እና ከዛ አንጻር የሚተነተን ነገር አለው የራሱን የቻለ። ወደ ኢየሱስ ሲመጣው ራሱ ሬቬሌሽኑ በምንድን ነው? ግራፊክ ፎርም ነው ኦራል ፎርም ነው የሚለው ራሱን የቻለ እንትን ነው። ኦራል ፎርም ነው። ኢቭን ሐዋርያት የተቀበሉት በኦራል ፎርም ደረጃ ነው። እና እነሱ አልጻፉም፣ ደቀ መዛሙርቶቻቸው ናቸው የጻፉት። በዳቦ ስም በእነሱ ስም ነው የተጻፈው የሚል ነገር አከራካሪ ነገር አለው። ራሱን የቻለ ሰፊ ነገር ነው። እነዚህ 4 ወንጌሎች እንኳን ሲወሳ አይደለም ሌሎች ወንጌሎች ይቅርና ማለት ነውና የዳቦ ስም ነው። ልክ የመጽሐፍ አስቴር ሲባል አስቴር አይደለም የጻፈችው፣ ስለ አስቴር ስለሚያወራ ነው። አንደኛ ነገስትና ሁለተኛ ነገስት የሚባለው ነገስታቱ ጽፎት ሳይሆን ስለ ነገስታት ስለሚያወራ ነው። ልክ አንደኛ ሳሙኤል፣ ሁለተኛ ሳሙኤል ሞተ የሚለው ስለ ሳሙኤል ስለሚያወራ እንጂ ሳሙኤል ነው የጻፈው አይደል። ልክ መጽሐፈ ኢያሱንም እንደዛው ኢያሱ ሞተ ተቀበረም እንደሚለው አይነት ማለት ነውና ጸሐፊዎቹ ራሳቸው ናቸው ብሎ ነው ሰዎች የሚያምኑት። ግን እንደዛ አይደለም ጉዳዩ። ቅሉና ጥቅሉ ሰፋ ያለ ነገር ስላለው ኢንሻአላህ ዝም ብሎ አሁን ለራም ማስታገሻ ለቅምሻ ያክል ቦበረር ነው እኔ ነገርኩ። ጀዛከላሁ ኡስታዝ። ይሄ ራሱ በጣም ደስ የሚል እንትን ነው። ሌላ ጊዜ በሰፊው እናወራበታለን ኢንሻአላህ። ኢንሻአላህ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ለእናንተ ቅድሚያ እንሰጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ።
ወአለይኩም አሰላም ወራህመቱላሂ ወበረካቱህ። እንዴት ናችሁ ኡስታዝ? ሁላችሁንም ሰላም ብያለሁ። አለን አልሐምዱሊላህ። እኔ ጥያቄ ነበረኝ። ጠይቅ። ነቢያት ሲያስተምሩበት የነበረው ማለት አምላክን የሚገልጹበት የነበረው ሂደት በሱን ብታብራራለን። ለምሳሌ አሁን ብዙዎቹ ክርስቲያን ወገኖቻችን እዚህ በተለያየ አጋጣሚ ስንገናኝ አላህ የሚባል አምላክ አናውቅም ነው የሚሉን እና ቀደምት ነቢያት በየትኛው ቃል ነበረ ህዝቦቻቸውን አላህን ሲያስተዋውቁበት የነበረው የሚለውም በሱ ብታብራራለን ብዬ። አሁን ልጠይቅ የነበረው ጥያቄ ይሄ ነበር። አሁን ክርስቲያን ልኮልኝ ጠይቅልኝ ስላልቻልኩ ነው ብሎኝ ነበርና ሲራጅ ጀዛከል። እሺ፣ አይ በአረማይስጥና በዕብራይስጥ ነው ራሱ የነበረው። አብዛኛውን ብሉይ ኪዳን ላይ የነበሩ ነቢያቶች ፓሌዮ በሚባል ዕብራይስጥ ነው ትምህርቶቻቸውን ያስተማሩት። ያሁኑ ያለው ዕብራይስጥ ማሶሬት ይባላል። ከአረማይስጥ ጋር ትንሽ የተደበላለቀበት አለ። ያኛው ግን እንትኑ ራሱ በአሁኑ ሰዓት ሙሳ ዓለይሂ ሰላም በነበረበት ሰዓት ላይ የነበሩ የአጻጻፍ ስልቶች አሁን ካለው ጋር አንድ አይነት አይደለም ነው የሚሉት ምሁራንና ፓሌዮ የሚባል ዕብራይስጥ ነው የነበረው። ኢየሱስ ደግሞ ሲያስተምር የነበረው በአረማይስጥ በሚባል ቋንቋ ነው ራሱ ማለት ነው። አረማይስጥ፣ ዕብራይስጥ፣ ግዕዝና አረብኛ ከቀኝ ወደ ግራ ነበር ሲነበብ የነበረው። በኋላ ላይ ግን የእንትኑ የግዕዙ 7 አናባቢ አድርጎ ፍሬምናጥስ የሚባል ሰው ነው አምጥቶ ከግራ ወደ ቀኝ ያመጣው ማለት ነው። ከቀኝ ወደ ግራ ነበር የነበረው፣ ከግራ ወደ ቀኝ አደረገው ማለት ነው። ልክ እንደ ላቲንና እንደ ግሪክ አደረገው እንጂ በፊት የነበረው ግዕዝ ራሱ አንዳንድ ሳንቲሞችም እንደሚያሳዩት ከሆነ የቀድሞ አክሱማይት ሲቪላይዜሽን ላይ በነበረበት ሰዓት ላይ የነበሩ ጽሁፎች የሚያሳዩት ከቀኝ ወደ ግራ ነው። ልክ እንደ አረብኛ ማለት ነው የነበረው ማለት ነውና የነበረው የነሱ ዲቫይን ሬቬሌሽን የመጣላቸው በዛ ቋንቋ ነው፣ በአረማይስጥና በዕብራይስጥ በሚባል ቋንቋ ነው። ሄብሪው ወይም ደግሞ አረማይክ የሚባለው በእንግሊዝኛ በዚህ መልኩ ነው የመጣው። ወጣ እንደ ሲራጅ። ኦኬ ቀጥል። ዳውድ አለ። ዳውድ ጥያቄ ጠይቅና በተራ ሌላ ሰው ይጠይቅ። ዳውድ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ። እኔ ለመጠየቅ የፈለኩት ኡስታዝ አልበቀራ ላይ 65ኛው ላይ እነዚያን ከእናንተ ውስጥ በቅዳሜ ቀን 10ን አሳም በማጥመድ ውስጥ ያለፉትን ለእነሱ ወራዶች ስትኮኑ ዝንጀሮች ሁኑ ያልናቸው በእርግጥ አወቃችሁን ይላል እና እዛች ጋር የተቀጡ ህዝቦች ነበሩ ማለት ነው። እሺ ኢምራን መልስለት። አየ ኡስታዝ፣ አዎ የተቀጡ ህዝቦች ነበሩ። ቅጣታቸው ምንድን ነበር መሰለክ? ያው እንደምናውቀው አምላክ አላህ ሱብሓነሁ ወተዓላ ህጎችን ለተለያዩ ህዝቦች ይሰጣል። ለዛ ነው ቁርአን ሱረቱል በቀራ ላይ ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ አለ። ለሁላችሁም ህግና መመሪያ ሰጠናችኋል። ስለዚህ ህጋችን ይለያይ ነበረ። የዛን ህዝቦች አምላካችን ብሎ አዘዛቸው ከተባለ በሰብት ቀን አትስሩ አላቸው። ሰብት የሚባል ቅዳሜ ነው እና በቅዳሜ ቀን ምንም አይነት ስራ አትስሩ የሚል ትእዛዝ ወጣላቸው። ከዛ በኋላ እንዳው ከፍ ብለን እናንብብ እስቲ ተመልከት። የሚያው ስለ እስራኤል ህዝቦች እንደዚህ አለ። ወኢዛ አኸዝና ሚሳቀኩም ወረፈዕና ፈውቀሁም ጡር አለ። ከእናንተ ቃል ኪዳን አላህ ገባባቸው ማለት ነው። ከዛ በኋላ ثم ተወለዱ بعد ذلك አለ። ከዚህ በኋላ አመጻችሁ አለ። ስለዚህ ቃል ኪዳን ከገቡ በኋላ አመጹ ማለት ነው። ከዛ ቀጥሎ ምን አለ? ወለቀድ ዓሊምቱም الذين اعتدوا منكم في السبت አለ። በቅዳሜ ቀን ድንበር ያለፉትን ያሊቀጥና ፈቁልና ለሁም ኩኑ ቅረደተን ኻሲን ዝንጀሮ ሁኑ አልናቸው አለ። ከዛ ቀጥሎ ምንድነው? ፈጀዐልናሃ ለካነ ሊማ በይነሃ እያለ ይቀጥላል። ስለዚህ ቅጣት ነው ራሱ። ለምን ተቀጡ ከተባለ በቅዳሜ ቀን አትስሩ ተብሎ ነበር። አሳ አጥማጆች ነበሩ። ታሪኩ ሙሉ እንዳውም ተፍሲር ነው ከፊል ላይ ብትመለከተው አሳ ያጠምዱ ነበርና በምን ጀመሩ? ታሪኩ እንዳውም ልንገርህ እስኪ በምን ጀመሩ መሰለ? መጀመሪያ ራሳቸው ናቸው ያነሱት። በቃ ለአንድ ቀን ይሰጥም ብሎ አዘዙ። አንድ ቀን በቃ አምላክን የምናመልክበት ቀን ቅዳሜ ተባሉ። ቅዳሜ አምላክን ብቻ ያመልካሉ። አምላክን ብቻ ማለት ነው። ከዛ ምን መጣ? ቅዳሜ ቀን አሳው ይበዛል። ቅዳሜ ቀን አሳው ይበዛል። ገባህ አይደለ? ስለዚህ ምን አሰቡ? አሁን ቅዳሜ አሳ ስለበዛ የምናልቅ ለምን ወጥመድ አንጥልም አሉ። ወጥመድ ይጥሉና ቅዳሜ ቀን ከዛ በኋላ እሁድ መተው ይወስዱ። ተገባህ አይደለ? ወጥመዱ ግን ቅዳሜ ይጣላል።
ስለ ችግር የለውም ማለት አሁን ስታዩ ሲምፕል ነገር ነው። ቅዳሜ ስራ አይሰሩም፣ ጁማ ማታ ይጥሉታል፣ ወይም ደግሞ ዓርብ ማታ ይጥሉትና ከዛ ቅዳሜ መጥተው ይወስዳሉ። ይሄ ነበር መጀመሪያ ሀሳባቸው። ከዛ ይሄ ነገር እየተላመደ መጣና ምን ሆነ? በቅዳሜ ቀን ስራ መስራት ጀመሩ። አምላክ ደግሞ እነዛ ሰዎች ቃል ገብሏቸው አይተህ ከሆነ ወኢዛ አኸዝና ሚሳቀኩም ብሎ ቃል ኪዳን በቃ እንደገባቸው ይናገር ነበረ። ግን እነሱ ፈተናውን ወደው የአምላክን ቃል ተላልፎ ምን አደረጉ? ህጋቸውን ጥሰው አሳውን ማጥመድ ጀመሩ፣ ስራዎችን መስራት ጀመሩ ማለት ነው። ከዛ በኋላ አምላክ ወደ ዝንጀሮ ቀየራቸው። ለምን? በራሳቸው እንግዲህ ህግ ይሰጠን ብለው ህግ ተቀብለው እንዲህ በመካዳቸው ቃል ኪዳኑን በማፍረሳቸው አላህ ረገማቸው። ከዛ ምን ተባሉ? ፈቁልና ለሁም ኩኑ ቂረተን ኻሲን ብሎ አስቀምጠዋል። ለተጨማሪ ባሪያ ደግሞ ከፈለክ ተፍሲር ኢብኑ ከሲርን ተመልከተው። ሱረቱል በቀራ ቁጥር 165 ጀመረ። ይሄው እንዳውም ሱረቱል አዕራፍ 165 አንብበው እስቲ። ሱረቱል አዕራፍ ቁጥር 63 ታሪኩ እዛ ላይ ሙሉ አለ። ቆይ ላሳይክ። አዕራፍ 160 ቁርአን እንደምታቆርስ በርስ ይብራራልና ታሪኩ በረጅሙ አለ ሱረቱል አዕራፍ ላይ አንብበው። አማርኛው ልክፈት ካሜራ። አዕራፍ ሱረቱል አዕራፍ 163 ይኸው ታሪኩ ሙሉ እዚህ አለ። እሺ ደርሻለሁ። ያው እዚህ ጋር እንደዚህ ይላል። ከቁጥር 3 ጀምረውና ከዚያችን በባህሩ ዳርቻ የነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው ከከተማዎቹ ሆነው በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩበት በሌላው ቀን አይመጡላቸውም። እንደዚሁ ያምፁበት በነበረው ምክንያት እንሞክራቸዋለን። ተፈተኑ። አየህ አይደለ? መጀመሪያ ሰንበት ቀን አትወሱ ተባሉ፣ እሑድ ቀን ማለት ነው። ከዛ ምን አደረጉ? ያው ተመከት። በሰንበት ቀን አሳ ይበዛ ነበረ፣ ሌላ ቀን ደግሞ አሳ አይመጣም። እንቀጥል። ከነሱ ከፊሎቹ ህዝቦቹ አላህ አጥፊያቸው ወይም በብርቱ ቅጣት ቀጫቸው የሆኑ ህዝቦች ለምን ትገስሳላችሁ ባሉ ጊዜ ገሳጾቹ ወደ ጌታችሁ በቂ ምክንያት እንዲሆንና እነርሱም ቢከለከሉ ነው ብለው ነው አሉ። ተናገር ገስሷቸው ማለት ነው። ከዛ በኋላ በእርሱ የተገሰጹበትን ነገር በተዉ ጊዜ አያህ በተው ጊዜ ከዛሳ እነዚያ ከክፉ የሚከተሉትን አዳን እነዚያ የበደሉትን ያመጨነበቱን በነበሩት ምክንያት በብርቱ ቅጣት ያዝናቸው አለ። አየህ አይደለ? ስለዚህ ትክክለኛ ህግ ጠባቂዎች ምን መሆን ግን አማጮች ያው የሚያመጹትን በደለኞችን ቅጣት ቀጣናቸው አለ። ከዛ በኋላ ከእነርሱም ከተከተሉት ነገር በሆኑ ጊዜ ለእነርሱ ወራዶች ዝንጀሮች ሆኖ አልናቸው እያለ ሆኑም ብሎ ይናገራል። ታሪኩ ሙላን በዚህ ጋር አለ። እኔ ይቀጥሉ። እሺ ኢምራን ጀዛኩሙላ። እኔ የሚያስቀኝ ምን እንደሆነ ታውቃለህ ኢምራን? እንደዚህ አሁን አላህ በቁርአን ውስጥ ያሉትን ታሪኮች ሲነግረን ወደኋላ የነበሩትን ዳውድዬ አላህ የሚተርክበትን ሱረቱል ሁድ ምዕራፍ 10 ምዕራፍ 11 ቁጥር 120 ላይ ታገኘዋለህ። ከመልእክተኞች ወሬዎች ተፈላጊውን ልብን በእርሱ የምናረከበትን እንተርክላለን ይልና ይህ እውነቱ ነገር ለምዕመናን ገሳጼና ማስታወሻ ነው የሚለው የሚያስፈልገው ነገር ማለት ወደኋላ የነበረውና ዝንጀሮቹ ነው አልናቸው ሲል በቅዳሜ ቀን ወሰን ያለፉ ሰዎች ስራ ሲሰሩ ዘሌዋውያን 23 ላይ ነው መሰለኝ። ኦሪት ዘሌዋውያን 23 ላይ 6 ቀን ይሰራል፣ በሰባተኛው ቀን የእረፍት ነው ይላል። የሰንበት እረፍት ነውና ይላል። ያ ማለት በቃ የሚያርፉበት ነው ራሱ ኖርማል ማለት ነውና ያ ነው። እዚህ ጋርም ራሱ እረፍት አድርጎ ነው የሰጣቸው። ራሱ በአረብኛው ራሱ ቃሉ ራሱ እረፍት የሚለውን ነገር ነው። ሰብት የሚለው ቃል ራሱ ስዋት ከሚል ነው የመጣው የስም መደብ ላይ ማለት ነው። ለምሳሌ እረፍት የሚለውን በቁርአን ውስጥ የተጠቀመው እንቅልፋቸውን እረፍት አደረግን ለሚለው የመጣው ቃል ተመሳሳይ ነው ራሱ ማለት ነውና ዝንጀሮች ሁኑ አልናቸው ሲል አላህ ዝንጀሮች ተቆጥቷቸው እነዛን ሰዎች ዝንጀሮቹ እንደሆኑ እኛ መጽሐፍ ላይ የለም ይላሉ። አዎ የለም። ከሌለ ከየት አመጣው እንዴ? አላህ እኮ ነው የሚናገረው። አሁን ቢመጣ ደግሞ ኮርጇል ልትሉ ነው ራሱ። አድና ሰሙድ የሚባሉ ህዝቦች የሆነ ሰዓት ላይ የታሉ? እኛ መጽሐፍ ላይ የሉም ይላሉ። አዎ የሉም። እንዳ ከየት አመጣው ታዲያ? እንደ የዓለማቱ ጌታ አላህ ነው የሚናገረው። አሁን ነው አርኪኦሎጂ ላይ የተገኘው። በአርኪኦሎጂም የለም በባይብል ውስጥም የለም ነበረ። እና እነሱ መጽሐፍ ላይ የሌለ ነገር ሲሆን እንዴት አይኖርም ብለው ጥያቄ ይጠይቃሉ። ደግሞ አለ ደግሞ ከተባለ ደግሞ ተኮርጇል ይላሉ። የሚያስቀኝ ፓርት ማለት ነውና በኢብራሂም ወደ እሳት ውስጥ ተጥሎ ኢብራሂምን እሳት በኢብራሂም ላይ ቀዝቃዛውኝ ሰላሙኝ ተባለች የሚለው ቁርአን ላይ አለ እና ባይብል ላይ የለም ብለው አንድ ሰሞን በቃ እንዴት የሌለ ነገር እንዴት ያወራል ቁርአን ከየት አመጣው ይሄ ታሪክ እኛ ጋር የለም ብለው ይሉ ነበር። አሁን ወደ ታልሙድ ሲበረበር ደግሞ ታልሙድ ላይ ተገኘ። አሃ ከዚህ ነው የኮረጀው አሉ። ይሄ እኮ የባቢሎን ታልሙድ የሚባለው በኋላ ላይ ነው ራሱ የመጣው ራሱ ኖርማል ማለት ነው ጥናቱ ላይ ማለት ነው።
የእንትኑ ማለት ነው የነቢያቶቹ እንትን ተብሎ የተባለበት ማለት ነውና ልክ ሲገኝ ደግሞ ከዚህ ነው የኮረጀው ይለዋል። ከሌለ ደግሞ ለምን የለም ብለው ይጠይቃሉ። እና አንዳንዴ ያስቃል ራሱ እንትናቸው ማለት ነውና ከዛ አንጻር ብታዩት ጥሩ ነው። አይ ቲንክ ይሄን ይመስላል ዳውድዬ። እሺ ኡስታዝ ነው በዛቸው አንድ ጥያቄ ልጠይቅ ኡስታዝ። ችግር የለውም። እሺ ቁርአን ላይ አይሁዶችንና ክርስቲያኖቹን ረገምናቸው ይላል እና እዛች ጋር ረገምናቸው የሚለው የሶስተኛው ወገን ነው እና አላህ እዛ ጋር የሚናገረው ሰው ቁርአን የአላህ ቃል ነው ትላላችሁ እና እዛች ጋር እየተናገረ ያለው ሰው ሌላ ሰው ነው ብለው እዛች ጋር ፈርስ ፐርሰን ነው አይደል? ረገምናቸው ስንተኛ ፐርሰን ነው? ስንተኛ ፐርሰን ነው? አዎ ረገምናቸው እንትን እሱ ጥቅሱ ሌላ ነው። ተሳስተ ነው። ሱረቱ ተውባ ምዕራፍ 9 ቁጥር 31 ነው። አላህ ያጥፋቸው ይላል። አላህ ያጥፋቸው የሚለው ራሱ አላህ ከሆነ እንዴት አላህ ያጥፋቸው ይላል? እኔ ያጠፋቸዋለሁ ለምን አይልም ነው ጥያቄው አይደል? ኢምፐራቲቭ ፎርም። አዎ ኡስታዝ፣ አዎ ተሳስተ ነው ማለት ነው። እና እሱም ቀላል ነው እኮ አንተ ደግሞ ዞር ታደርግና ዘካርያስ 3:1 ላይ ተገባና ትጠይቃቸዋለህ። እግዚአብሔር ሰይጣንን ምን አለው? ምን አለው? ይምራን ስፒዞ ምን አለው? እግዚአብሔር ሰይጣንን አንተ ሰይጣን ምን አለው? እግዚአብሔር ይገስጽ አለው። እግዚአብሔር ራሱ ከሆነ ተናጋሪው እግዚአብሔር ይገስጽ እንዴት ይላል ብለህ ስጠይቃቸው እኔ ኧረ ወይድ ምን ነቅተዋል? በሶስተኛ መደብ ፈጣሪ መናገር አይችልም እንዴ? አንተ ለምንድን ነው የምትገድበው? ምናምን ይላሉ። መጀመሪያ እኮ የጠየቃችሁት እናንተ ናችሁ። አላህ ራሱ አላህ ያጥፋችሁ እንዴት ይላል ብለው እንትን ያለው አይ ይሄ በሶስተኛ መደብ ነው ሲባል እንዲህ የሚባል ነገር የለም ይሄማ እንትን ነው ማታለል ነው ምናምን ይሏቸዋል። ልክ ከዘካርያስ 3:1 ላይ ስትጠቅሱላቸው ደግሞ እግዚአብሔር ሰይጣንን እግዚአብሔር ይገስጽ አለው ስትሏቸው ውይ አንተ ወይ ደግሞ አይገባህም እንዴ ሶስተኛ መደብ እኮ ነው ይሄ እኮ በቃ በዛን ሴሜቲክ ባክግራውንድ ውስጥ የነበረ ያነጋገር ዘይቤ ነው። እንግዲህ አንተ በዚህ በኢትዮጵያ ስታንዳርድ በኢትዮጵያ ሊቪንግ ስታንዳርድ እየመዘንከው እኮ ነው። በኢትዮጵያ ትራዲሽናል ኮንቴክስት እየመዘንከው እኮ ነው። ምን ነካው ሄድ አንተ ደህና ሰው አልነበርክም እንዴ ምናምን ይለዋል። ገብቶሃል አይደል ዳዊት? አዎ ኡስታዝ ነው። ጀዛኩሙላህ። ኡስታዝ ይሰማል? ይሰማል። ይምራን ነው እቺን ጥቅስ ጨምር እስቲ ማሳጃ ለመጨመር ያክል መጽሐፈ ኢዮብ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔርም ሰይጣንን ተናጋሪው እግዚአብሔር ነው። ሰይጣንም ምን አለው? ተናጋሪው እግዚአብሔር እንደረሱ በውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ የለም አለ። እግዚአብሔር ተናጋሪው እግዚአብሔር ነው። ያቻ እግዚአብሔርን የሚፈራ የለም እያለ ይናገራል። ስለዚህ ዘጋ ነው። ዘካላ አሪፍ ጥቅስ ናት እቺ፣ ግን ትንሽ ድፍረት አለባት። አንቀሳቀስከኝ ይለዋል አይደል? ስላንቀሳቀስከኝ ይለዋል። ሰይጣን እግዚአብሔርን አንቀሳቀሰው ስላንቀሳቀስከኝ ይለዋል ራሱ ማለት ልክ ሰይጣን ዳዊትን አንቀሳቀሰው በተባለበት ሂሳብ ነው ዕብራይስጡም እንግሊዝኛውም የሚያስቀምጠው አማርኛውም ማለት ነውና አንቀሳቀስከኝ ይለዋል። ስላንቀሳቀስከኝ ይለዋል እና ሰይጣንን እግዚአብሔር አንቀሳቀስከኝ ሲለው ማለት ነው ፍጥረተ ዓለሙን የሚያስተናብረውን አምላክ ሰይጣን ሲያንገጫግጨው ማለት ነው። አስቡት ሲያንቀሳቀሰው እና ማንቀሳቀስ እኮ አንተ እኮ አልገባም ወይድ ምን ማለት ነው ምናምን እኔ ስሜቱን አውቀዋለሁ ግን ማስረዳት ነው ያቃተኝ ይላሉ መጨረሻ ላይ። ማንቀሳቀስ ማለት ምን ማለት ነው? ማናገር ይለዋል አንዳንዴ። ማንቀሳቀስ ማናገር በሚልበት የተፈታበት አምጡ። ሰይጣን ዳዊትን አንቀሳቀሰው ይላል አናገረው ማለት ነው። አያስኬድም ራሱ ኖርማል ማለት ነው። እና እንዲህ አይነት ነገሮች ይመጣሉ ለማለት ፈልገ ነው። እንዲሁ ሰፋ አድርጋችሁ እንድታዩት ከሚለው አንጻር ነው። አይ ቲንክ ጥያቄ ያላችሁ ክርስቲያኖች ብትገቡ ደስ ይለናል። እስቲ ክሪስሊም እናስገባው። አድል ይሰጠው መሰለኝ ኡስታዝ ይሰጠው መሰለኝ። እስቲ ገብቶ ናግባና የጫጫታ ምናምን አልፈልግም። እኔ ተናግሬያለሁ። ያላችሁበትን ቦታ ከኔ ጋር እንድትግባቡ ከፈለጋችሁ ነፃ የሆነ ቦታ ምንኑ ጥያቄ ትጠይቃላችሁ። እንዲጠያቃችሁ አይሰማም። ጫጫታ ቦታ ነው ያላችሁት። መልስ ይንጫጫል። ባክ ኤንድ ፎርዝ ዲያሎግስ ማድረግ አንችልም። ታዳሚ ከስር ያለው ይመቻቸዋል፣ ግን እኔ አላቅም። አሁን ታች ያለው መሬት ላይ ያለው ሰው ይመቻዋል፣ ግን ይምራን ይመቻል። ጫጫታ ያለበት ቦታ ሰው ሲያወራ እኔ አይመቸኝም በበኩሌ። እና ለምን
ስራ ላይ ናቸው ያሉት ይጠይቁ ምናምን ነገር ይሉኛል አንዳንዴ ማለት ነው። እና እኔ አልችልም ራሱ በበኩሌ ጫጫታ ካለ ጥያቄውን ካልሰማሁት ካልተረዳሁት እንዴት አድርጌ ነው መልስ መስጠት የምችለው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙአዊያ ሰላም ናችሁ ኡስታዝ? አልሐምዱሊላህ። እንዴት ነህ? ቀደም እኮ ገብተህ እኮ ጠፋህብን። አንድ ቦታ የሆነች ሀጃ ነበረች፣ ሹራ ነበረች። ኦኬ እሺ፣ አይ ጥሩ። ሙስሊም እንኳን አይግባ ለኡስታዝ፣ ሌላ ሰው አስተምሩ። እሺ፣ ታዛዥ ነን። እነሱ እንቀበላለን። ነሲያ እሺ። ናቲ አቤት። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በቃ ጥያቄ ካለ ጥያቄ ግን አቅርብ። ማስተማር የምትፈልገው ነገር ካለ ደግሞ ማስተማር ነገር አስተምረን። ኢየሱስ ስንት ቋንቋ ነበር ይናገር የነበረው? ኢየሱስ የሚሉት 2 ቋንቋ ይላሉ። ኢየሩሳሌም አካባቢ ላይ ዕብራይስጥ ይጠቀም ነበረ። ነገር ግን በዋነኝነት የሚጠቀመው አረማይስጥ ነው። ቁርአኑ ምንድን ነው የሚለው? ቁርአኑ በኢየሱስ የሚጠቀምበትን ቋንቋ አይናገርም። እነ ኢብራሂም እነ ሙሳ እነ ምናምን የሚጠቀሙበትን ቋንቋ አይናገርም። በግልጽ አላስቀመጠውም። ኦኬ። ግን ኢየሱስ ይናገር የነበረው ቋንቋ 3 ቋንቋ ነበር። አራሜይክ የሚባል ቋንቋ አለ፣ ሂብሩ የሚባል ቋንቋ አለ እና ግሪከኛ ይናገር ነበር። ግን በዛ ጊዜ ሲያሰብ ግሪክ የሚለው አዲስ ነው። ቆይ እንትን ብላል የሆነ የተረበሽክ ነገር ይመስለኛል። ማለት ወይ ቲክቶክ ላይ አዲስ ልትሆን ትችላለህ። ተረጋግተህ አውራ እሺ። ቤትህ ነው። ልክ እንደ ብራዘርሊ እንደ ቤተሰብ አድርገህ አውራን። ስታወራል የመጣው እንትን ነው ማለት ሆት እየሆንክ ነው ሳይታሰብ ማለት ነው። እንደዛ ደግሞ ጥሩ አይደለም ለአንተም ለአይሮንም ይቆጣዋል። እንትን መማማር ስለሆነ እዚህ ማፋጠጥ ምናምን የሚለው ነገር አስበው ከሆነ ተሳስተሃል። እንደዛ አይነት ኢንተንሽን የለም። ላሳስ ሳይሆን እኔ መጽሐፍ ቅዱስ ተሳስቷል የሚል አስተሳሰብ ለማስወገድ ነው የመጣሁት። ችግር የለም ታስወግደዋለህ፣ ግን መረጋጋት ይፈልጋል። በምንም ነገር እኮ አይደል እንዴ? ለማዳመጥም ለመደማመጥም አንተ ተረጋግተህ ካላወራ ሌላም ሰው ደግሞ ላይረጋጋ ይችላል። ኢሞሽናል ከሆንክ ማለት ያኛኛ ደግሞ አንተን ኢሞሽናል ለማድረግ አይደለም እዚህ የተቀመጥ ነው፣ እውቀት ለመገበያየት እና ለመቀበሳሰም ነው እዚህ የተቀመጥ ነው። ስለዚህ አሁን ምንድነው ማድረግ ያለብህ? እኔ ሁለቱን ነው የማውቀው፣ ዕብራይስጥና ኢየሩሳሌም አካባቢ ላይ ዕብራይስጥ ይናገር ነበር የሚል አይቻለሁ። ግን በዋነኝነት አረማይስጥ ነው። ግሪክ ግን ይናገር ነበር የሚለውን እስካሁን ድረስ አላነበብኩም። ምን ላይ ነው ያነበብከው? እስቲ ንገረኝ። ሂብሩ እና ግሪክ እና አረሜይክ። እሱን የት ላይ ነው ያነበብከው? የሆነ ስኮላር መጽሐፍ ላይ ነው ያነበብኩት። ከየት ላይ ነው የጠቀሰው? እሱ መረጃው ምንድን ነው? ስኮላሩ መጽሐፉ ምን ይባላል? የእንትኖች የኤቲስቶች መጽሐፍ ነው። ኤቲስቶች ተው እንጂ እናትዬ፣ አንተ ደግሞ አይ በዛ ጊዜ አይ ስልህ የክርስትና መጽሐፍ ከጠቀስኩልህ እንትን አትለኝማ። የኤቲስት መጽሐፍ ነው። በክርስትና አስተምሮት ውስጥ ነው ያውቀዋለሁ። ራሱ ግሪክ የሚባል ነገር አስተምሮት የለም። ባይሆን መጽሐፎች የተጻፉት በምንድን ነው የሚለው ላይ በጉግል አሁን አንዳቸው ቢያደርጉልህ 3 ቋንቋ እንደሚናገር ቼክ ያደርጉልህ ይችላሉ። ኢምራን ቼክ ልታደርግልህ ይችላል። ጎግል ላይ እኮ የኔም መጽሐፍ የኔም እንትን አለ፣ ራሱ ዌብሳይት አለኝ። እኔም እኮ ናትዬ ቼክ አድርገው። ጎግል እኮ ማስረጃ አይሆንም እኮ መድብለ እውቀት ነው ማስረጃ በአሁን ሰዓት የሚሆነው። ኢንሳይክሎፒዲያ ምናምን ከሆነና በጣም ስኮላሪስቲክ አፕሮች ያለው መጽሐፍ ካለ ከመጽሐፉ ትጠቅሳለህ። ከቤተክርስቲያን ከሆነ ከቤተክርስቲያን ትጠቅሳለህ። ግሪክ የሚባል ቋንቋ ኢየሱስ ይናገር ነበር የሚል ማስረጃ በታሪኩም ተሰምቶ የማይታወቅም ራሱ ለመጀመሪያ ጊዜ ነው የምሰማው። ግን ያ ማለት ግን 4 ነጥብ ላይ አይደለም እንትን የምለው አዲስ ነገር ስለሆነብኝ መረጃውን ነው የፈለግኩት። ገብቶሃል የምልህ የለም ብዬ እየተከራከርኩ ሳይሆን ካለ መረጃውን ስጠኝ፣ አዲስ ነገር ነው ለእኔ። ስለዚህ አሁን አንተ ማድረግ ያለብህ ምንድን ነው? ተዘጋጅተህ ታጥቀህ ወደፊት ስትመጣ ማለት ነው ስትመጣ ለቀጣይ ጊዜ ስትመጣ ግሪክ ያልክበትን ከኤቲስቱ ምናምን ሳይሆን ከቤተክርስቲያንም መረጃ። ኦርቶዶክስ ነህ? ካቶሊክ ነህ? ፕሮቴስታንት ነህ? እኔ ኦርቶዶክስ ነኝ። በቃ ከኦርቶዶክስ ፊት ከቸርች ፋዘርስ ካሉት ከአንድምታም ካለ ከአንድምታ ላይ የኢትዮጵያ ትራዲሽናል ኮንቴክስት ያለበት መጽሐፍ ካነበብክ ወይም ከአለቃ ወልደ ክፍሌ መዝገበ ቃላት ላይ ወይም ደግሞ ከሳቴ ብርሃን ተሰማ ላይ ብራቱና ሄሩ ወልደ ስላሴ እንትን ላይ የተለያዩ ጽሁፎች ላይ ያነበብከውን ነገር ንገረኝና ከዛ በኋላ ደግሞ ሰርች እናደርጋለን፣ እንማራለን። እዚህ ቁጭ ያልነው ለማስተማር ብቻ ሳይሆን ለመማርም ጭምር ነው። ግን ግሪክ ያልከው ነገር ለእኛ አዲስ ነው ለማለት ፈልጌ ነው። እሺ አንተ ለወደፊቱ ተዘጋጅተህ ና። እሺ እመጣለሁ። ግን አንዳቸው ግን ሰርች ቢያደርጉት ያገኙታል። ጎግል እኮ ማስረጃ መሆን አይችልም እኮ፣ ይጎለጎላል። ጎግል ማለት እኮ ዝም ብሎ የሚቀመጥበት ነው። ማንም ሰው የሚጽፈው የሚቀመጥበት ነው።
ሀቢቢ ኖ ስል ቶፕ ላይ ግን ይመጣል እኮ። አይ እንትኑ ምልኩ ቶፕ ሲመጣም ሰርች ስታደርገው የሆነ ሰው ዌብሳይት የራሱ ዌብሳይት ከፍቶ የሚጽፈው ነው። አሁን ለምሳሌ ልጠይቅ እስቲ ኢየሱስ ሚስት ነበረው የሚል ሰርች ባደረግ ጎግል ላይ አይመጣም? ይመጣል። እኔ እንጃ ይመጣል። ላሳይ ሚስቱ ማናት? who was the wife of Jesus ብለህ ሰርች አድርግለት አንዴ ጂሰስ ክራይስት ብለህ ማን እንደሆነች ሴትዮዋ ቀደም ልንገርህ። መግደላዊት ማርያም የምትባላለች እና ከንፈሯን ላይ ስማት ነበረ። ሳራ የምትባል ልጅ ወልደዋል። ፈረንሳይ ሄደው ታውቃለህ? እንደዛ ይላል። ከመጽሐፍ ቅዱስ ነው። ጎግል ነው ማለት ጎግል አትመን ነው ለማለት የፈለኩት። እና ከንፈሯን ይስማት ነበር በሐዋርያት ፊት እና ጴጥሮስ በጣም ይናደድባት ነበርና አንቺ ምናምን ነገር ምናምን ይላት ነበር። በፊት እንትን ነበረች 7 አጋንንት ነበረባትና አስወጥቶ ምን ብሎ ምናምን ነገር በቃ ሐዋርያት ፊት ከንፈሯን ይስማት ነበረ። ከዛ መጨረሻ ላይ አስረግዟት ፈረንሳይ ሄደው አላስቀምጥ ሲሏቸው እነ ጴጥሮስ ፈረንሳይ ሄደው ሳራ የምትባል ልጅ ወልደዋል ይላል ዳቪንቺ ኮድ የዳውን ብራውን ፕሮፌሰር ዳውን ብራውን የጻፈው መጽሐፍ ላይ ማለት ነው። ያ የተገኘው ከየት ነው? ዘ ሴክሬት ኦፍ ዶሴ ከሚባለው 4ኛው ክፍለ ዘመን ላይ ከነበረ ነው። ግን ያ ነገር ትክክል ነው ማለት አይደለም። ጎግል ላይ ስላገኘው እስቲ አርግና ሰርች አርግለት። አየው ሰርች አርገው ይምራል። ምን ይላል? ሰርች ታርገው ምን ይላል? እዛ ጋር ጽሁፉን አንብበው ይወጣል። who is the wife of Jesus Christ? ከዛ በኋላ ማን ይላል? ማናት ይላል? ማሪያ ማግደሊን ነው መግደሊን ነው የሚለው። አዎ መግደላዊት ማርያም ናት ይላል። ስለዚህ አሁን የኢየሱስ ሚስት መግደላዊት ማርያም ናት አይደለ? በጎግል መሰረት ማለት ነው። የእግዚአብሔር ሚስት ደግሞ ላሳየ። እግዚአብሔር ደግሞ ሚስት እንዳለው አሹራ ምትባል አራሳይ። እሺ who was the wife of Yahweh የሚል ደግሞ አድርግለት። ያህዌ ማለት የአንድ አምላክ ማለት ጥንት የነበረው አምላክ ማለት ያህዌ አይደል? ጋድ ነው እንጂ እኮ ጋድ ሚስቱ አሹራ የምትባል ነበረች አይደል? አሹራ የምትባለው አሸራ ይባላል በእንግሊዝኛ። አሸራ ታውቃለህ? ይሄ ሁላ አላውቅም እውነት ለመናገር። እሱን ነው የምልህ። ጎግል አትመን ነው የምልህ። ዝም ብለው ሰዎች የጻፉትን አሁን ጎግል እንዴት አንተ ጎግልን እንዴት እንደማስረጃ ነገር አድርገህ ትመጣለህ? ራሱ ማለት ነው። እኔ ጎግልን ሳይሆን እኔ አንብቤ ነበረ ሌላ መጽሐፍ ላይ። እሺ ከዛ ደግሞ ወይድ ብለህ ጻፍለት። ስለ ወይድ ደግሞ የሚነግረን ስማው። አሁን ስለ ወይድ ብለህ ጻፍለት። ወይድ ብለህ ጻፍለት ጎግልን ይምራል። ወሂድ ብለህ ወሂድ ብቻ ኡስታዝ? ወሂድ ኡመር ጨምርበት ወይስ ወሂድ ጨምርበት? ግን በአይና ነው የምትጠቀመው። ስትጠቀም በአሊፋ አትጠቀም። በአማርኛ ወይስ በእንግሊዝኛ? በአማርኛ ጻፍለት። እሺ አንዲ ለወደፊት ትምህርት የሆነ ጎግል ላይ የሚጎለጎሉ ነገሮች እንደ መረጃ የሆኑ በጣም እንትን ናቸው። ባክዋርድ እንትን ነው አንደርስታንዲንግ ነው። ወይዱ መርስ ትላየው ከዛ በኋላ ይታያል እዚህ ጋር ያለው ቪዲዮ ምናምን ነገር እኔ አላውቀውም። ይሄን ቪዲዮ እኔ ማወራበትን ምናምን አስገብተው የኔን ጽሁፍ ከኔ ጽሁፍ ተወስዶ የተለያየ ነገር አለ እንዳለ ጎግል ላይ ብትገባ ስለኔ ያለ አሁን ስለኔ ማለት ነው። አንዳንዴ ማለት በተለይ ፌስቡክ ላይ ደግሞ ስትመጣ ደግሞ አንድ አረብ ፎቶ አድርገው ቁጭ አድርገውኛል፣ ዱቅ አድርገውኛል ወይድ ተብሎ ታውቃለህ። እሱን ደግሞ ናቲ አረብ አድርገውኝ በኔና በጥምቀት የማይጫወት የለም አረብ አድርገው የሆነ ቆብ አስጠልቀው ምናምን ቁጭ አድርገውኛል። ራሱ ወይድ ይሄ ነው ብለው በኔና በጥምቀት የማይጫወት የለም ፈረደብኝ። ልክ እንደዛ ማለት ያ ነገር ግን ወይድ ነው እኮ ወይድ ግን መልኩ ምን አይነት ነው ምናምን ብለህ ከዛ ሰርች አደረክና ከዛ በኋላ ስታደርገው ወይድ እኮ የሆነው ምናምን ማን ነገረ? ጎግል ነገረኝ። ጎግል ላይ አይቼዋለሁ። ከፈለክ ጎግል አድርገው ታገኘዋለህ። አይ እኔ አይደለሁም ስለ እንዴ አንተ ራስህ ነህ ትለኛለህ። እንዴ ማስረጃ ምንድነው ስለ ጎግል ላይ ነው ያገኘሁት፣ ፎቶውን ጎግል ላይ ነው ያገኘሁት ትለኛለህ ማለት ነው። መጨረሻ ላይ አንድ የመጨረሻ ጥያቄ ልጠይቅና እንትን ልበል ጠይቅ እና እኔ አሁን እንትን ኢጎ ለማስነሳት አልፈልግም ቅድም እንዳልከኝ፣ ግን እንትን አንዳንድ ክርስቲያን ቤቶች ላይ ገብቼ ሳይ ነብዩ መሐመድ ከህፃን ልጅ ጋር አረገ እንዴት ይህን ሙስሊሞች ይህን እንደ ነብያቸው ይቀበላሉ ምናምን የሚል ነገር አያለሁ። ጥያቄውን አምጣውና አደረጉ የተባለበትን ነገር እናየውና ስታንዳርድ ደግሞ እናውጣና አደረገ የሚለውን መሰለ የሚሉት በ6 ዓመቷ አገባትና በ9 ዓመቷ ወሲብ እንደዚህ አደረገ ምናምን የሚል አለ። ረሱል ሰለላሁ ዐለይሂ ወሰለም አይሻን ያገቡት የተጋቡት ኮንትራክት የተጻፈው በ6 ዓመት ነው። ከዛ ለአቅመ ሐዋ እስከምትደርስ ድረስ
3 ዓመት ተጠብቆ በ9 ዓመቷ ደረሱባት፣ ተራክቦ አደረጉ። አሁን አንተ ማየት ያለብህ ምንድነው? ትራዲሽናል ኮንቴክስት ነው። አሁን አንድ ሰው ማግባት ያለበት በእድሜው ስንት ሲሆን ነው ሀቢቢ? ናትዬ እኔ 18 ነው። 18 ከሆነ በኋላ ወደፊት ይችላል። ለእንደኔ እሱን ስታንዳርዱን ከየት አመጣው? 18 ደረሰ የሚባለው 18 ነው። ራሱን ያቀበት ማን 18 አይደለም። ሴት ልጅ መደርሰው ለመጀመሪያ ነገር ምንድነው? የአንድ ሴት ልጅ ደረሰች የምትባለው ነገር ቆይ ሁለት ምልክቶች አሉ። አብይ ምልክትና ንዑስ ምልክት የሚባል ነገር አለ። አብይ ምልክቱ ምንድነው? ሴት ልጅ እንትን የምትለው ጡቷ ያጎጠቁጣል፣ ፕራይቬት ፓርቷና በብቷ አካባቢ ላይ ፀጉር ታበቅላለች፣ ዳሌዋ ጭኗ ምናምን ነገር ሰፋ ሰፋ ይላል። ከዛ በኋላ ያ ነገር ሲሆን ማመንጨት ትችላለች። ምንድነው የምታመነጨው? ቫጂናል ሉብሪኬሽን የሚባል ነገር ታመነጫለች። ያንን ማመንጨት ከጀመረበት ጀምሮ ተራክቦ ማድረግ ትጀምራለች። ያ ነገር ተራክቦ የምታመነጨው ነገር በጊዜ መጥቶ ሀይድ የሚባል ወይም ደግሞ የወር አበባ የሚባለው እንቁላል ማምረት ግን ልትቆይ ትችላለች ሴት ልጅ። እንቁላል ማየት ደግሞ ምንድነው? ሁለተኛው ንዑስ ክፍል ነው፣ ሁለተኛው ነገር ነው። ያ ደግሞ የሚረዳው ለምንድን ነው? ለጽንስ ነው። አንድ ሴት ልጅ እንቁላል ማምረት ሳትጀምር ሰውነቷ ግን በስሎ ለአቅመ ሐዋ መድረስ ትችላለች። ያ ደግሞ ትራዲሽናል ኮንቴክስት አለው ራሱ። ምንድነው ትራዲሽናል ኮንቴክስት? ከሀገር ወደ ሀገር፣ ከሴት ወደ ሴት፣ ከቦታ ወደ ቦታ ይለያያል። አንድ ሴት ልጅ ለአቅመ ሐዋ ደረሰች የሚለው ነገር የሚረዳው ልጅቷ በነበረችበት ኮንቴክስት ነው። ጥንት የነበሩ ሰዎች ረሱል ሰለላሁ ዐለይሂ ወሰለም የነበሩበት ዘመን ክላሲካል ኤጅ ነው የሚባለው። ከክላሲካል ኤጅ ጋር በኋላ ምን አለ? ሚድል ኤጅ የሚባል አለ። ከዛ በኋላ ደግሞ ሞደርን ኤጅ የሚባል አለ። አሁን ደግሞ እኛ ያለንበት ፖስት ሞደርን ጄኔሬሽን ውስጥ ነን ያለ ነው ማለት ነው። ስለዚህ አሁን ምንድነው አንተ እያደረክ ያለው? የክላሲካል ኤጅ ላይ የነበረውን ካልቸር ይዘመተ ፖስት ሞደርን ጄኔሬሽን ውስጥ ያለውን ስታንዳርድ ይዘመተ ክላሲካል የነበረውን ባህል ስተታቸው ምን ይባላል? ሂስቶሪካል ፋላሲ ይባላል። ታሪካዊ ጸጽ ይባላል በሎጂክ አንጻር ገብቷል። በዛን ሰዓት የነበረው ማለት ነው። አሁን ለምሳሌ ርብቃን ይስሐቅ ያገባት በስንት ዓመቱ ነው? በታልሙድ መጽሐፍ ስትመለከተው ታውቃለህ? ይሄንን በ6 ዓመቱ ነው አይደለ? እንትን ያላት በ6 ዓመቱ ነው የተጋቡት ስትቆጥረው ማለት ታልሙዲክ የሆነ ሶርስን አድርገህ ስትቆጥር። ከዛ ደግሞ በ9 ዓመት 3 ዓመት ጠብቁ እንትን አሉ። ስለዚህ ርብቃን ይስሐቅ ሲያገባት ሬፕ ነው ያደረጋት። አሁን ባለው ነገር ስትመለከተው ሬፕ ነው ያደረጋት። እንደዛ ብለህ ነው የምታስበው? ልልክ የፈለኩት ነገር ይሄን እኮ ባይብል አፕሩቭ አያደርገውም። ገባህ? ያደርገዋል እንጂ ራሱ ኖርማሊ እንትኑ አሁን ታልሙዲክ ሶርሶች አሉ እኮ። አሁን አንተ እንደዛማ ካልክማ የረሱል ሰለላሁ ዐለይሂ ወሰለምን እና የአይሻን ጋብቻ ቁርአን ላይ እኮ አይደለም የምታገኘው። ራሱ ተጨማሪ መጽሐፍ ላይ ነው የምታገኘው፣ ሐዲስ የሚባለው ላይ። ልክ እንደዛው አይሁዶች ተጨማሪ መጽሐፍ አላቸው፣ ታልሙድ የሚባል ወይም ተልሙድ የሚባል መጽሐፍ አላቸው። ይሄ ነገር ያለው ታልሙድ የሚባለው መጽሐፍ ላይ ነው። ስለዚህ አሁን ምንድነው ያንን አንተቸውም። ለምንድነው ትራዲሽናሊ ብዙ ሰዎች ስንጠይቃቸው ይህን ጥያቄ በዛን ዘመን እኮ እንትን ነው። እንደውም በኢትዮጵያ ውስጥ በሀገራችን ገጠሩ ክፍል ልጅን ለልጅ ይባባሉ ነበረ። እንደ ኖርማል ነበር የሚታየው በጊዜው እና ይጋቡ ነበረ። አንዳንድ ሰዎች በ11 ዓመታቸው የሚጋቡ አሉ፣ በ10 የሚጋቡ አሉ፣ በ9 የሚጋቡ አለ። እኔ አንድ ልጅ ራሱ አላህ በሚያውቀው የ6 ዓመት ልጅ ናት ተብዬ ምን እንደምታከል ጠረንገሎ ናት የምታከለው አላመንኩም። ራሱ ግን ምንድነው በጣም ትበላለች አሉ፣ በጣም እንትናት ምናምን ብለው ማለት ነው። እኔ ያለሁበት ሀገር ማለት ነው። እና 9 ዓመት አንዳንዴ ትልቅ ይሆናሉ፣ አንዳንዴ የማታስባቸው 11 ዓመት ላይ አስተሳሰባቸውን ፊዚካሊ ሜንታሊ በጣም ማቾርድ የሆኑ ሰዎች ልታገኙላ ትችላለህ። በዚህ ዘመን ነው የምነግርህ። ነገር ግን የአረቡ ዓለም የነበረው ባህል በዛን ጊዜ የነበረችው ሴት እንደኛ እንትን ቀጫጫ አይደለችም። ቀጫጫ ወይም ደግሞ ምን እንደሚባለው እንትን ያለች ቀጭጭ ያለች ምንድን ነው የሚባለው መጥለጥ ያለች ሴት አይደለች። የኛ ሀገር ሴቶች ቀጫጮች ናቸው። አይታቸው ከሆነ ቀጫጮች ናቸው፣ ቀንጫራ ናቸው። ቀንጫራ ነን ራሱ። አረቦቹ ግን ስትመለከታቸው እንደዛ አይደለም። ራሱ ምግባቸው፣ ወተታቸው ጠንካሮች ነበሩ። የዕብራውያን ባህልን ብትመለከተው ጠንካሮች ነበሩ ሴቶች። ርብቃ ውሃ ልትቀዳ ስትል ነው እንትን ውሃ ሁላ ትቀዳ ነበር በዛ እድሜዋ፣ ጀርባዋ ላይ እያደረገች እንስራ ገብተዋል። እና አንድ የ6 ዓመት የ7 ዓመት ልጅ በዛን ሰዓት እንዴት ታደርጋለች ተብሎ የሚታሰብበት ሰዓት ማለት ነው። እና እንደዚህ አይነት ጥያቄዎች ሲኖሩ ይዛቸውና እና ምንም እኛ እንትን የምንለው ነገር የለም። ጥያቄው እንደ ጥያቄነቱ ከመጣ በአግባብነቱ የሆነ ለማብጠልጠል እስካልሆነ ድረስ ጥያቄ ፈጥሮብህ የሚመጣውን ጥያቄ ናና እንደፈለክ መጠየቅ መማር ትችላለህ። እሺ፣ አመሰግናለሁ። ምንም ችግር የለው። አመሰግናለሁ። ሌላም ጥያቄ ካለ ሌላ ቀናና ፎሎ አድርገኝ። እኔ ኢምራንንም አድርጌያለሁ። ፎሎ አድርገው። ስቶሪካል ጸጽ ልጠቀም? አዎ ይቻላል፣ ጨምርለት። ኦኬ ናቲ ፈታ እንድትሉ
ሂስቶሪካል ጸጽ ልጠቀም። አዳምና ሐዋ ምንድን ነበሩ? አዳምና ሔዋን ምንና ምን ነበሩ? ወንድና ሴት። ምንና ምን ነበሩ? ባልና ሚስቶች አይደል? መቼ ነው የተጋቡት? እግዚአብሔር ነው ያጋባቸው። ምድር ከተፈጠረች ገና በአንድ ቀኑ አይደለ? ከሱ ግራ ጎን ነው የወጣችው። ከፈጠራት በኋላ እንዴት በአንድ ቀን እግዚአብሔር ያጋባቻል? እንዴት ያጋባቻል? እንዴት በአንድ ቀኗ ከአዳም ጋር ያጋባታል? እንዴ የአንድ ቀን ልጅ እንዴት ያጋባል እግዚአብሔር? እግዚአብሔር እንደዚህ ያደረገ ተብሎ አይጠየቅም። አይ አሁን ሂስቶሪካል ጸጽ ነው። አሁን ከዛሬ ስንት ሺህ ዓመት በፊት ታሪኩን እንትኑ እንደሚለው ሳይንሱ 2 ሚሊዮን ዓመት ምናምን የሚባል መሰለኝ እንደዛ ጊዜ የተከሰተን ክስተት ለአሁን ጊዜ ጄጅ አድርገህ እንደ እንትን አድርገህ ታነሳለህ? ይነሳል? አሁን እንዴት አዳም ያን አይነሳም? አሁን ከዛሬ 1400 ምናምን ዓመት በፊት የተከሰተ በፍቅር ይኖሩ የነበሩ በጣም የፍቅር ተምሳሌት ነበሩ አይሻ ረዲየላሁ ዐንሃና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብትመለከታቸው አሁን ላይ ዓለም ላይ በፍቅር ተምሳሌት ብለህ የምትይዛቸው ሰዎች በላይ ለባልና ሚስቶች ተምሳሌት የሆኑ በፍቅር ትልቅ ነገር አርአያ የሚሆኑን ባለትዳሮች ነበሩና የእነሱን ባለትዳሮች ከዛሬ 4000 ዓመት በፊት ታሪክን አንስተህ አሁን ላይ እንደ ትችት አድርገህ ብታነሳው ተቀባይነት የሚሆንበት መንገድ የለም ማለት ነው አይደል? አይኖርም። ልክ ነህ። ግን ነብዩ መሐመድ ብዙ ሚስቶች ነበሩት እኮ። አይ አሁን የምናወራው የ9 ዓመት ሴት ለምን አገባ? የ9 ዓመቷ ገባኝ። ግን ስለ ሌላ ክርስቲያኖች ማለት ደግሞ ሌላ ጥያቄ እሱ ደግሞ ሌላ ጥያቄ ነው። አሁን ግን ይሄኛውን ግን እንደ ታሪካዊ እንደ ሂስቶሪካል ግን ያ በቃ እሱ ላይ ከተግባባን አሁን ለምንድን ነው ያገቡት የሚለውን ጠይቅ። ገባኝ። ይኸውልህ እኔ አሁን እንደተናገርከው ከሆነ እግዚአብሔር ለምን እንዲህ ያደረገ ተብሎ አይጠየቅም። እኔ እስከተማርኩት ድረስ ማለት ነው። በልጅነቴም እንትን ስል እግዚአብሔርማ ለምን እንዲያደረግክ የምንለው ከሆነ መጀመሪያውኑም እንደ ጥፋታችን ብዛት እንደ ኃጢአታችን ብዛት ሊያጠፋን ይገባን ነበር። ገባህ? የሚያኖረን በምክንያት ፈጣሪ በሚሰራው ስራ አይጠየቅም። ትክክል። ግን አንዳንድ መጽሐፉ መጠየቅ ይቻላል አይደል? መጽሐፉ መጠየቅ ይችላል። አዳም እምብርት ነበረው? አዳም እምብርት ነበረው? እኔ አላውቅም ነው የምለው። እሺ። አይ ግን እምብርት አለው ብለህ ታስባለህ አዳም? እኔ እንጃ። በፈጣሪ አምሳል ከተፈጠረ እኔ ፈጣሪ እምብርት ካለው ይኖረዋል። እትብት ተቆርጦለታል። እትብት ሲቆረጥ ነው እኮ አይደል እምብርት የሚኖረው? እናት ነበረው እንዴ? እትብት ተቆርጣለታል? አይ የለውም ማለት ነው። በአንተ ሎጂክ የለውም። ያመጣውበት ምንድነው እንትን ነው። ክርስቲያኖች ብዙ ጊዜ አሁን የክርስቲያን ሀገር የነበሩት አሁን በጣም ብዙ ሙስሊሞች የሚበዙበት ቦታ ላይ በፊት እንደዚህ ይጨቃጨቁ ነበር። ቱርክ ውስጥ አዳም እምብርት አለ የለውም፣ አለው የለውም፣ ይጨቃጨቁ ነበር፣ ይጣሉ ነበር። ግብጽ ውስጥ ደግሞ ማርያም አይኗ ነጭ ነው ወይስ ጥቁር ነው እያሉ ይከራከራሉ። ማለት በሚጠቅም ነገር ነው ጥያቄም ስንጠይቅ የሚጠቅም ለህይወት የሚሆን የሚጠቅም ነገር ብንጠይቅ ጥሩ ነው ከሚለው። አንተ ግን የጠየቀው ጥያቄ የህይወት ያለው ጥያቄ ነው ራሱ። ምንም ማለት ማንኛውም ሰው ሊጠይቀው የሚችለውን ጥያቄ ነው የጠየቀው ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከአንድ በላይ ለምን አገቡ? እሳቸው በስንት ዓመታቸው ነው እንትን ያሉት ያገቡት? በእሳቸው ህይወት ዙሪያ በእውነት ረጋ ብለህ ጥያቄ ብትጠይቀን ደስ ይለናል። እንዳሁኑ ማለት አሁን እንደጠየቀን ሌላ ጊዜም ጥያቄዎችን ሊስታውት አድርጋቸውና በደንብ ጻፋቸውና በወረቀትና በእስክሪብቶ ላይ መተህ ቤታችን ክፍት ነው መማር የምትፈልገው ማወቅ ነገር የምትፈልገው ነገር ሙስሊሞች እንደዚህ እኮ ነው የሚያምኑት። እስልምና የምትቀበል ደስ ይለናል። እኛ አጅሩን እኛ እናገኛለን፣ ፕሪቪሌጅ እናገኛለን ከአላህ ዘንድ። ግን እንኳን ካገኘሁበት ችግር የለም። ባትቀበለው እንኳን ሙስሊሞች እንዲህ ብለው ነው የሚያምኑት ብለህ በትክክል እኛ ለሌሎቹ አስረዳር። በቃ እንደዚህ ነው የሚያምኑት ሙስሊሞች፣ እንደዚህ ነው እምነታቸው እንደዚህ ነው የምንለውና የምናምንበትን ነገር በትክክል ትክክለኛ ነገር ነው ወይ? ሎጂካል ነው ወይ? ትክክለኛ ነገር ነው ወይ? ሀቅ ነው ወይ? የሀቅ ባለቤቶች ናቸው ወይ ብለህ ደምድመህ እንትን ብለህ በቃ በጥሩነት እንደ አንድ የጋራ ሴት ኖሮን ኢትዮጵያ የሆነ እንደ አንድ ሰው መሆን ራሱ የጋራ ሴት ነው። እንደዛ ሆነ ከኛ ጋር ማሳለፍ ትችላለህ ብለን እናስባለን። እናመሰግናለን ስለነበረን ቆይታ። አይ ቲንክ ሌሎቹ መጨመር ይፈልጋል። እዚህ አፕሪሺየት የማደርገውን ነገር ልናገርና ልለፍ። እዚህ ያየሁትን እዚህ የወደድኩትን ነገር የት ነው የወደድከው? እዚህ ስትል እዚህ ቤት የወደድኩት ነገር እኛ ቤት ኦኬ። እዚህ ቤት ሳይ ኢጎ የለም። የሆነ አንዱን ለማሸነፍ የሆነ አለ አይደል?
በኢጎ ሳይሆን የምታወሩት የሆነ በትዕግስት በመደማመጥ ነው። ይህን በጣም ወድጄዋለሁ። አመሰግናለሁ። እሺ እናመሰግናለን፣ እናስመሰግናለን። እኛም መጨመር አቡ ሙአዊያ ኢምራን። እሺ ቻው፣ ደህና ደሩ። ቻው፣ ደህና ደር። መልካም ሌሊት። ናቲ ከመውጣቱ በፊት ውስጥ ተዛፎን ናቲ አንዴ አቤት። ቤተ ክርስቲያን በስንት ዓመት ነው አግባ የምትለው? ቤተ ክርስቲያን ኦርቶዶክስ እኔ ማላውቀውን አላውቅም ነው የምልህ። ማያውቀውን አላውቅም ነው የሚለው ኢምራን። ለዛ ነው ከባድ ሰው። ግን ቤተ ክርስቲያን አግባ የምትለው በ12 ዓመት እንደሆነ ወጥ ቀጥሎ። ለማንኛውም በስንት ዓመት? በ12 ዓመት። በ12 ዓመት ብሊዲንግ እንደጀመረ ማለት ነው። አይ ሳይሆን ስለ እንትን አላወራም። ብቻ ግን አንድ ሴት 12 ዓመት ከሞላት ታግባ ይላል። ብሊዲንግ አይባልም። እኔ እሱን በደንብ ጠይቄ እነግራቸዋለሁ። ናቲ አይ ብሊዲንግ ምንድን ነው? ብሊዲንግ እኮ አይባልም። ብሊዲንግ ማለት እንትን የወር አበባ እንደማለት ነው። የወር አበባ በላ በስነ ስርዓት በአግባቡ። ብሊዲንግማ እንደጀመረ ከሆነ አንተም እኮ ብሊዲንግ ታደርጋለህ። ብሊድ አታደርግም እንደ አንተ ራስህ አጋጥሞ ያውቃል? አደርጋለሁ። ስለዚህ እንደዛ አይባልም። በስሙ የወር አበባ በሚለው በሀገራችን በተከበረው ቋንቋ በእንግሊዝኛ አሪፍ ቋንቋ ነው። ሀይድ ይባላል በአረብኛ። በትክክል ጥራ። እሺ ይቅርታ። ጨረሰን። ሌላ ጊዜ ይመጣለሁ። እሺ ና ብቅ በል አትጥፋ። እሺ ብዙም ቲክቶክ ስለማልገባ ነው። እሺ ቻው፣ ደህና ደሩልኝ። ሁላችሁም እወዳችኋለሁ። ሳትወጣ በፊት ግን አንድ ትምህርት አግኝተሃል አይደለ? ሳትወጣ በፊት ሰው ተምሮ ሲወጣ የተማረውን ነገር በደንብ ይዞ መውጣት አለበት አይደለ? ግን አሁን ጎግል ላይ ያላመንክበት ምክንያት የእግዚአብሔር ልጅ ሚስት መኖሩን ኢየሱስ ደግሞ አግብቶ መሆኑን ልጅ መውለዱን በሚሎች ነገር እሱን አላምንም። ጎግል እንድትጠራጠር አላደረገም? አድርጎኛል በጣም። ይሄ ልክ አይደለም። የተማርኩበት ነገር ነው። እሺ አመሰግናለሁ። ጎበስ ሁላችሁም ቻው፣ ደህና ደሩልኝ። እሺ ደህና ደር። መልካም ጊዜ፣ መልካም ቀን። እኔ የሚመስለኝ ሌላ ቦታ እንደሚያዩት ነው። አንዳንድ ሰዎች ጋል ብለው የሚመጡት ያው ቲክቶክ ላይ መጥተው ሲያወሩ ምናምን ነገር በቃ ውይይት ማለት ድብድብ የሚመስላቸው ሰዎች አሉ። በዛ መንፈስ ነው የሚመጡት። ብዙ ክርስቲያኖች እንደዛ ነው የሚበላሹት። ማለት ምንም የለውም መሰለኝ እምነታቸው ውስጥ የሆነ አጅር ምናምን የሚባል ነገር የለውም። በቃ በማስተማር የምታገኘው ነገር ምናምን። አንተ ገሃነምን የሚያክል ነገር ሰው ነፃ ለማውጣት ሰድበህ እንዴት ታመጣዋለህ? በጣም እኮ ነው የሚገርመው። ለምንድን ነው የሚሰበከው ግን ስታስ? እኔ ጥያቄ ክርስትና ለምንድን ነው የሚሰብኩት? ሰው የቁጥር ነገር ያስጨንቃቸዋል። የሚገርም እኔ ያየሁት ነገር እሱን ነው። የቁጥር ነገር በጣም እንቅልፍ ይነሳቸዋል። ሙስሊሙ በዛ ምናምን እንትን ይበል ምናምን ነገር ይላል። ፕሮቴስታንት ደግሞ ፖለቲካ ነው። ይቅርታ እንግዲህ ፕሮቴስታንቶች እዚህ ግሩፕ ካላችሁ አብዛኛውን ከፖለቲካ ጋር ነው። እኔ ምዕራባውያኖችን ነው ማስበው። ድሮ ካቶሊክ ሀገር ነበረች። ከዛ ፕሮቴስታንቶች መጡ። 30 ዓመት ነው አየርላንድ ላይ የተዋጉት ከካቶሊክ ጋር። ከዛ በኋላ እንትን ነው ዶሚኔት ሲያደርጉ ግን መጨረሻ ላይ በቃ እንትን አሁን የእነሱ ልጆቻቸው ናቸው ኤቲስት የሆኑት ማለት ነው። ኤቲዝም መጣና ቦሮቦሮ እስኪበቃው ድረስ ማለት ነው። ሄዶ ኮላፕስ ያደርጋል። በነገራችን ላይ ፕሮቴስታንት ሄዶ ኮላፕስ እንደሚያደርግ ያስታውቃል። ኢትዮጵያ ውስጥም አሁን ኮላፕስ ያደርጋል። ኦርቶዶክስን ቦርቡሮ በኋላ ላይ ራሱ ኮላፕስ ያደርጋል። ራሱ ፕሮቴስታንት ማለት ነው አጥፍቶ ጠፊ ማለት ነው በሌላ አባባል። እና ከዛ አንጻር ነው የማየው ፕሮቴስታንት ማለት ነው። እና እንግዲህ አላህ ሂዳያ ይስጣቸው እነሱንም ማለት ነው። እኛም አጀር የምናገኝበት ያርገልን። ጊዜያችንን በአግባብ የምንጠቀም ሰዎች አላህ ያርገን። ምክንያቱም ሌላ ነገር ብንሰራበት ይሻላል ካልሆነ አጀር ፈልገን ካልመጣንበት ማለት ነው። እና አይ ቲንክ በኢስላም ያለው ትልቁ ኮንሴፕት ይሄ ነው። ሁሉም ሰው ያላወቀው ማለት ነው። ክርስቲያኖች ያላወቁት ማለት ነው። እና አንዳንዴ ሪሲሊንግ ይመስላቸዋል እንትኑ ማለት ነው። የሆነ መተን እኛ እዚህ ጋር ቁጭ ስንል የሆነ ድብድብ የያዝን ይመስላል። አርጊመንት ነው ቢል የምናደርገው፣ ሀሳብ ነው የምንሞግተው። ሙግት ጥሩ ነገር ነው። ነገር ግን ኮንፍሮንቴሽን ሰጣ ገባ የሚባል ነገር በኢስላም አይፈቀድም። ረሱል ሰለላሁ ዐለይሂ ወሰለም እውነት ሀቅ ይዞ ለእኔ ሲል ሰጣ ገባ ያቆመ ወይም ደግሞ ኮንፍሮንቴሽን ያቆመ ለእኔ ለጀነት ዋስ ሆነዋለሁ ነው ያሉት። ቀላል ነገር አይደለም። እና
ትልቅ አጀር ነው የሚገኝበት እዚህ በመምጣታችን ማለት ነው። እና ይሄ ነው እኔ ገባኝ ማለት ነው። ጥያቄ ናቲ የቀድሞ ልጅ ነው ናቲ የቀድሞ ልጅ ነው እንደው አዲስ ነው? ኧረ አይደለም ሌላ ነው። እሺ ጥያቄ ካለ አቅርብ። ማወቅ የምትፈልገው ነገር ካለ። ሰላም ብያለሁ። በቅድሚያ ሰላም ብያለሁ። ሁለት ጥያቄ ነው ያለኝ። የመጀመሪያው ምንድን ነው ወታል እስቲ አራሱን የወጣው አይደል? እስሚዞ ናቲ ተመለስ። ኔትወርክ ናቲ አንዳንድ አሳየን። ከስር ጻፍ። ኔትወርክ ነው አስቸግሮ ነው ናቲ? አይደለም። ምንድን ነው? ምን ሆኖ ነው? እንጃ ሞዴሬተር ነገር ነው የሚለው ግን ይሁን። እኔ አላየሁም በበኩሌ። ራሱ ያወጣው ሰው አለ እንዴ? ይናገር። አይመስለኝም። ችግር የለውም። በስራት እንዲሆን ይችላል ግን ለእኔ አሳየኝም እንደዛ። አልተጎዳውም ብዙ ተመለስ። እሺ ምንድን ነው የመጀመሪያው ጥያቄ? አሁን ለምሳሌ ያው በድሮ ጊዜ ላይ ያለ ጥያቄ ነው ማለት ያው አምላክ ድሮ ስለሆነ የተገለጸው በድሮ ነው በደንብ የምናውቀው ብዬ ስለማስብ አሁን እንትና ኢሳ አስተምሯል። ከዛ ኢሳ ሲያስተምር ወደ አላህ ብሎ ነው ሪፈር ያደረገውና የአላህ ስም ያ ነው አንቼንጀብል ነው። የኔ ጥያቄ ምንድን ነው ከኢሳ የተማሩት እነዚህ አፖስትል የሚባሉት ሐዋርያቶቹ መጽሐፍቶቹን ኢንጂል የሚባለውን ነገር ማለት ነው ሲጽፉ የአላህን ስም ትራንስሌት አድርገውታል ወይንስ አላደረጉትም? ማለት በዛን ዘመን አሁን ለምሳሌ በክርስቶስ ዘመን ላይ የነበረው ባይብል ትክክለኛ ባይብል ነው ብላችሁ እሱን ነው የምታስቡት ብዬ ነው ይህን ጥያቄ እየጠየኩ ያለሁት። እዛ ባይብል ላይ የተጻፈው የፈጣሪ ስም አላህ ነው የሚለው ወይንስ ላይክ ቼንጅ ተደርጎ ሜቢ አይ ዶንት ኖ ቲዮስ፣ ያህዌ፣ ኤኒ ወርድ ሜቢ በግሪክ ነው አክቹዋሊ እነሱ የጻፉት የሚባለው እና በግሪክ አምላክ ለማለት የሚጠቀሙት ቲዮስ የሚለውን ነው። ስለዚህ የድሮ ባይብል ላይ ላይክ ቲዮስ ብለው ነው ሪፈር ያደረጉት ወይንስ አላህ ብለው ነው? ያው ሶርስ የለም መልስ ነው ግን ካለ ሜቢ በእናንተ በኩል ያለውን ነገር ለማወቅ ነው። ጥያቄ ስጠየቅ እንትን በልሽ አትፍራ። የሆነ ማለት ቤት ነው ነፃ ሆነ ጠይቅ። አንተ ጥያቄ ስለጠየቅን ቅር የሚለን ነገር የለም ወይ እንማርበታለን። ማናውቀው ነገር ከሆነ ደግሞ ጠይቀን እንመጣለን እንጂ ምንም እንትን የሚለን ነገር የለም። ነፃ ሆነ አውራ ስታወራ ማለት ነው። ኤኒዌይ እኛ በቁርአን የተነገረን ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው አንድ ኢንጂል ነው። ኢንጂል ማለት እነ ማቴዎስ ናቸው እነ ማርቆስ ናቸው ብለን አናምንም። እኛ ለሱ የተሰጠው ወንጌል አለ ብለን እናምናለን። ያ ወንጌል ሲሰጠው በኦራል ፎርም ደረጃ ነው የተሰጠው። ለሐዋርያቶች የሚያስተላለፈው በኦራል ፎርም ነው። ቋንቋውም አረማይስጥ ነበር። በአረማይስጥ ደግሞ አላህ እያሉ ነው የሚጠቀሙት። አይተህ ከሆነ በአረማይስጥ ማለት ነው። አላህ ሴሜቲክ ባክግራውንድ ውስጥ የነበረ ስም እንደሆነ የተለያየ መድብለ እውቀቶች ይናገራሉ። ከዚህ አንጻር ምንድን ነው የምንረዳው ነገር መሰለ ናትዬ? ኢሳ ኢብኑ መርየም አለይሂ ሰላም ያስተማረበት ወንጌል በኦራል ፎርም ነበር። ወደ ሐዋርያቱ ሄደ። ከሐዋርያቱ በኋላ ወደ ደቀ መዛሙርቶቻቸው ሲመጣ ኮይኔ ግሪክ በሚባል ተቀምጧል ማለት ነው። ኮይኔ ግሪክ የመጀመሪያው የነበረው ፈርስት ሴንቸሪ ላይ የነበሩ ዶክሜንቶች እንዳለ የሉም በአሁኑ ሰዓት። እነዚያው የምታያቸው ወንጌላት የሚባሉት ኢየሱስ ካረገ ከ200 ከ300 ከ400 ዓመት በኋላ የተዘጋጁ ናቸው ማኑስክሪፕቶቹ። እነ ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪያስ፣ ኤፍሬም የሚባሉ ማለት መሀል ላይ ያሉት አንዳንዶች ፍራግመንት አሉ፣ በጥስጣሾች አሉ። ፓፒረስ 52 ፓፒረስ 170 ምናምን የሚባሉ እነሱም የኮፒ ናቸው ማለት ነው። እና ምን ብለው የመጀመሪያዎቹ ከአረማይስጥ የተነገራቸውን ኦራል ፎርም ወደ ግራፊክ ፎርም ሲቀይሩ፣ ወደ ግሪክ ኮይን ሲቀይሩ ምን ብለው እንዳሰፈሩ የሚያሳይ ሂስቶሪካል፣ አንትሮፖሎጂካል፣ አርኪኦሎጂካል ኤቪደንስ የለም። ምክንያቱም የመጀመሪያ መቶ ክፍለ ዘመን ያለ ምንም አይነት ዶክሜንት የለም። ይህንን ነው እኛ የምንረዳው ማለት ነው። ይህን ይመስላል ባጭሩ። ኢምራን የምጨምርለት ነገር አለ? አው ኡስታዝ በዛን ጊዜ በኢየሱስ ጊዜ ከነበሩ ወንጌላት አላህ የሚሉ ስሞች እንዳሉ እንዲሁም ደግሞ አላህ የሚለው ስም በኢየሱስ ቋንቋ ራሱ እንደነበረ በጥንት ጊዜ ታዋቂ ቋንቋ ስም እንደነበረ ኢንሻአላህ ማስረጃዎች ጨምርለታለሁ። ግን ቀጥል ኡስታዝ አንዴ ይክፈት። እሺ
እና እንደዛ ነው። ትንሽ ሴንስ አድርገዋል ናቲ የመለስኩት መልስ። አይ በአረማይክ ቋንቋ ይሄ አላህ የሚለውን ተርም ምናምን ባለፈው ዕለት አውርተንበት ነበር። እሱ ሳይሆን ናቲ እኔ ግን ሐዋርያ ታዲያ ምን ሆነ ዛሬ? ጥሩ ነበር እኮ የምታወራው የነበረው፣ ድምፅ ተቀየረብኝ። ኧረ እኔ ሁሌም እንደዚህ ነው እንዳልሳሳት ነው፣ ዲስሪስፔክትፉል የሆነ ነገር ላለማውራት እንዴ። ባለፈው ታዲያ እኮ መልሼ እልሃለሁ፣ ድጋሚ ለምን ትጠይቀኛለህ? በደንብ እኮ አብራርቼልህ ነበር። አሁን ሌላ ሀሳብ ነው አሁን ያስኩትኝ። ሐዋርያቶቹ ላይ ነው ፎከስ እያደረኩ ያለሁት። እነሱ ይሄ ስፔሻል በቃ ባለፈው ነግሬዋለሁ። የኢምራንዬ ያውቃል እሱ ነገሮች ያውቃል በአረማይት መሆኑን። አሁን እሱ ፎከስ ያደረገው በአዲስ ነገር የመጣው ምንድነው ለየት የሚያደርገው ሐዋርያቶቹ የሚላቸው ነገሮች ናቸው። ሐዋርያቶቹ እኮ ጽፈዋል የሚባል ነገር የነበረው ማቴዎስ ነው በስነስርዓት ጻፈ የሚባለው። እሱም በዕብራይስጥ ቋንቋ ለዕብራውያን ሰዎች ደብዳቤ ነው የጻፈው፣ የመጀመሪያ በአምሳሌ የጻፈው ማለት ነው። እሱ ጠፍቷል። እሱ ሲጽፍ ነው የማቴዎስ ወንጌልን በዳቦ ስም የእንትናን መሰረት አድርጎ የማርቆስን ወንጌል መሰረት አድርጎ ጻፈ የሚባለው። ማርቆስ ደግሞ በሮማይስጥ ነው ይባላል ላቲን የጻፈው። ሉቃስ ደግሞ ሉቃስን እሱን እነግርሃለሁ። ዮሐንስ ደግሞ በግሪክ ኮይኔ ነው ይባላል የራሱ። አይ ቲንክ ሉቃስ የጻፈው በምንድን ነው የሰማሁት? የሆነ ቋንቋ ሰምቻለሁ፣ ብቻ ሰምቻለሁ። ኦቴንቲክ ይሁን አይሁን አላውቅም፣ ግን የማርቆስ ሮማይስጥ ነው የሚባል ነገር አለ። ከዛ በኋላ ደግሞ እንደዚህ አይነት ነገር ሰምቻለሁ፣ ብቻ የተወሰነ ማለት ቋንቋ እና ምንድነው መሰለ በዛን ሰዓት የሚጻፉ የነበሩ ነገሮች አጠቃላይ ፈርስት ሴንቸሪ የነበሩ ዶኪሜንቶች በአሁን ሰዓት የሉ ራሱ ማለት ነው። እና በውል እነዚህ ናቸው ብሎ 4 ነጥብ ላይ ለመዝጋት የሚያስችል ምንም አይነት አንትሮፖሎጂካል፣ አርኪኦሎጂካል፣ ሂስቶሪካል ኤቪደንስ የለም ማለት ነው። ፈርስት ሶርስ የሚባሉት የለም ራሱ። ይሄንን ነው የምልህ። የሆነ ነገር ጨምርለት እናት ትቀጥላለህ። ሀሳቡ እንዳይረሳ ብዬ ነው። ጀዛክላሁ ገልጸኸዋል። ጸሐፊያኖች ወይም ደግሞ የወንጌል ጸሐፊያን የጻፉት ኦሪጂናል ቴክስት ነገር የለም። ስለዚህ የጻፉት ነገር ትክክለኛ ወይም አሁን ያለው ጽሑፍ የነሱ ቴክስት ለመሆኑ ምንም አይነት ማስረጃ የለንም ማለት ነው። ምሳሌ አንድ መጽሐፍ ልጥቀስልህ። ይህም መጽሐፍ ተመልከት፣ ኢንተርፕሪተርስ ይባላል። የባይብል ዲክሽነሪ ነው። ተመልከት። ጸሐፊዎቹ በጣም ሊቃውንት የሆኑ 266 ስኪል የሆኑ ጸሐፊያን ነው የጻፉት ማለት ነው። ፔጅ 599 ላይ ተመልከት ምን ይላል? ያው the original copies of the New Testament books have of course long since disappeared አለ። ኦሪጂናል የሆኑ የአዲስ ኪዳን ጽሑፎች ከጠፉ ቆይተዋል። ያዳ ስለዚህ ኦሪጂናል ቴክስት አሁን እጃችን ላይ የለም እንዳልነካው ማለት ነው። ይሄ መጀመሪያ ሐሳቡ ሲቀጥል ለማንተ ምንድን ነው ያልከው? ሐዋርያት በዛ ስም መጠቀማቸው ወይም ደግሞ አላህ ማለታቸው ማስረጃ ሲጠይቅ ነው ያልከኝ። አንድ ማስረጃ ልጥቀስልህ። ያው ኡስታዝ ገልጾልህ ግን ቢሆንም ምሳሌ ያዕቆብ አለ። ያዕቆብ መልእክት አለ። ያዕቆብ መልእክት ምሳሌ አራማይኩን እንመለከተው። አራማይኩ ልክፈትልህ አንዴ ተመልከት። አራማይኩ ያዕቆብ መልእክት የሚባል አለ፣ ወይም ደግሞ ያዕቆብ የጻፈው ማለት ነው። ያዕቆብ መልእክት አለ። ተመልከት ምን እንደሚል እዚህ ጋር ያዕቆብ መልእክት ቻፕተር 1 ቁጥር 1 የማነብልህ እዚህ ጋር። ይሄ የአራማይኩ ቴክስት ነው። እኛ ከስር ያለው እንግሊዘኛው እና ቦታ ተመልከት። አብደል አለ አብዴ ዴ አላህ አለ። ይህ አይደለ የአላህ ባሪያ አለ። አብደላህ አለ። ይህ አብደላህ አለ አላህ ነው ያለው። ከዛ ምን አለ? ኤ ስሌቭ ኦፍ ጋድ የአምላክ ባሪያ አለ። ይሄ እንግዲህ መጀመሪያ ቁጥር 5 ላይ አይደለም፣ ቁጥር 5 መጣም ብሎ አስቀምጣ ተመልከት። ሂ ሹድ አስክ ፎር ኢት ፍሮም አላህ ብሎ አላህ ብሎ ያስቀምጠና በቅንፍ ጋድ እያለ ያስቀምጠዋል። ስለዚህ በጥንት ቋንቋዎች ራሱ አላህ የሚለው ስም የአምላክ ስም እንደነበር ማየት እንችላለን ማለት። አንድ መጽሐፍ ደግሞ ልጨምርልህ። ይሄ ሆሊ ባይብል ነው፣ ፍሮም ኢንስተር ቴክስት ነው። ያው መጽሐፉን እዚህ ጋር ቼክ አድርገውና ብሎ ያስቀምጣ። ጋድ ካለ በኋላ ጋድ ምንድነው በአራማይክ አላህ እንደሆነ ይገልጻል። ስለዚህ አላህ የሚለው ስም መጠሪያ እንደሆነ እናያለን ማለት ነቢያት በዚህ ስም እንደሰበኩ። ሲቀጥል ደግሞ አሁን እንዳሳይ ከአራማይክ ቴክስቶች ራሱ ብንመለከት አላህ እያሉ እንደሚያስቀምጡ አይተናል። እዚህ ጋርም የዮሐንስ ወንጌል የምትመለከቱ ቻፕተር 17 ላይ አላህ እያለ የሚያስቀምጡ አላህ እያለ ይሄ አራማይኩ እንደሆነ አስተውል። ይሄን ይመስላል። ቀጥሉ እቺን ለመጨመር እሺ እንትን ላይ አይደለም። አሁን እኔ አረማይክ ወርዱ ላይ ሳይሆን አፖስትሎቹ በመጀመሪያ ግን እንትን ክሊር ለማድረግ እናንተ አሁን የኢሳ አፖስትሎች
መጽሐፉን ይሄ እሱ ያስተማራቸውን በጽሁፍ አስቀምጠዋል ወይንም አስተላልፈዋል። ላይክ አሁን ላይ ላይገኙ ይችላሉ ጽሁፎቹ፣ ግን አዳት ታይም አስተላልፈዋል የሚለውን ነገር ላይክ እንዴት ነው የምታዩት? በእምነት ደረጃ ከቁርአን ሊሆን ይችላል። አላስተላልፉም። ፓፒያስ የጻፈው 5 መጽሐፎች ነበሩ ታስታውስ እንደሆነ 12 ሐዋርያት የተናገሩት ንግግር ነው የሚለው እሱ ራሱ ጠፍተዋል። ራሱ 12 ሐዋርያት 12ቱም ተናግረዋል። 12ቱም ሲናገሩ ግን በኦራል ፎርም ነበር የተነገረው። ዲዳኬ የሚባል ነገር ታውቃለህ? ዲስቂሊያስ የሚባል በኢትዮጵያ ወይም ዲዳኬ ይባላል በግሪክ ታውቀዋለህ? እሱን መጽሐፍ የ12 ሐዋርያት ትምህርት ነው ተብሎ የሚባለው ማለት ነው። እና እነዚህ 4 ወንጌሎች ምንጫቸው እሱ ነው ይባላል። ግን እሱ አሁን በካኖናይዝድ አልተደረገም። ራሱ ቀኖና ውስጥ የለም። ራሱ በዓለም አቀፍ ደረጃ አፖክሪፋ ተብሎ የተመደበ ነው። ነገር ግን እሱ የተጻፈው በ58 አካባቢ ላይ ነው ይባላል። እንኳን ሲጻፍ እንኳን የጻፉት ግን ሐዋርያቶች አይደሉም የጻፉት። ሐዋርያቶች ያስተማሩትን ትምህርት ማን እንደጻፈው አይታወቅም፣ ተጽፎ ተገኝቷል። ነገር ግን ውስጡ ያለው ነገር አንዳንድ ነገሩ ወጣ ያለ ነገር ነው ተብሎ ነው የሚባለው። ግን ከሐዋርያት ትምህርት ነው እንትን የተባለው ማለት ነው። አይ ቲንክ ስኮላሪስቲክ የሆነ አፕሮች አለ። የተደበቀ እውነት የሚለው የኔ መጽሐፍ አለህ እንዴ ናቲ? የለኝም። እዛ ላይ አለ የተደበቀ እውነት የሚለው መጽሐፍ ላይ አይ ቲንክ እንደዚህ ታሪካዊ ዳራውን እንደዚህ ከሐዋርያት ጀምሮ ከሐዋርያት ቀጥሎ ደግሞ ተማሪዎቻቸው ከተማሪዎቻቸው ወደዚህ እንዴት ፕሮሰሱ እንዴት እንደተበላሸ የሚያሳይ አንድ መጽሐፍ አለኝ ራሱ የተደበቀ እውነት የሚል መጽሐፍ ማለት ነው። እና ኢትዮጵያ ነው ያለው? አዲስ አበባ ነው ያለው? አይደለም፣ ናዝሬት ነው። አንድ ሰው እንዲሰጥ ላድርግ ማለት ነው። እስቲ ኢምራን እናገኘውና ለእንትና ነገሩት ለኡስታዝ አቡ ረሜሳ ነገሩትና ናዝሬት ኮንክ በአካል ተገናኙና ተደዋውላችሁ ያቀብልህ እና አንብበውና እሱን ይኸውና ከዛ በኋላ ሂስ ትሰጠኛለህ። አሰሳ ማለት ነው። ያው ቴክስቹዋል ክሪቲሲዝም ሳይንስ በጣም ይመቸኛል። እኔ ሀያሲ የሆነ ሰው ሂስ ሲሰጠኝ ማለት ነው አንብበው ማለት ነው ትችት ሲሰጠኝ ደስ ይለኛል በዛ ነገር ላይ ማለት ነው። እና እስቲ ያው እሱ ላይ ሰፋ አድርጌ እንትን ብያለሁ ለማቅረብ ሞክሬያለሁ። ወደፊት ደግሞ ኢንሻአላህ የባይብል ዳራ የሚል አንድ መጽሐፍ አለኝ። ዛሬ ደግሞ ሞር በስፋት ይኖረኛል ማለት ነው። ይሄ ነገሮች ምንድነው ፕሮብሌሙ? ተበረዟል ስንል ከምን አንፃር ነው የሚበረዘው? ራሱ መቼ ነው የተበረዘው? እንዴት ነው የተበረዘው? ማን ነው የበረዘው? የት ነው የበረዘው? የሚሉ ነገሮች በጣም በስፋት ያለበት መጽሐፍ ኢንሻአላህ ወደፊት እንትን እላለሁ። ለማንኛውም እስቲ ከኢምራን ጋር በውስጥ ኢንቦክስ ተደራረጉና ስልክን አስቀምጥለት የኛ ጀማዎች ያገኙና ያቀብለዋል። እሺ እሺ። ወደ ሁለተኛው ጥያቄ ልሂድ። እሺ ሂድ። እሺ ሌላ ደግሞ በእናንተ እምነት ስለ ይሄ ፕሪዴስቲኔሽን የሚባለው ነገር አለ። ፕሪዲተርማይንድ ላይፍ ነው የምንኖረው